ከዛ እዚህ ሀገር እኛ ምንም አናደርግልሽም እዛ እየሰጣሽበት ቦታ ሄደሽ ክሰሽ ምናምን አሉኝ። ከዛ ተነሶና የሱይት ደግሞ እዚህ ላይ ቲክቶክ ላይ ትሸጣለች ዘይት ማለት ነው። ከዛ ቁጥሯን ወሰድኩና በእናትሽ ወንድምሽ እንደዚህ ችግር አድርሶብኛል እና በእናትሽ እርጅኝ በእናትሽ ምናምን ስል ሁለተኛ እንደውም እዚህ ላይ አላወራ እሷ ያለች የተጠቀመችን ቃል ካወሩ ሰው ውሸትም ሊሉ ይችላሉ። ሁለተኛ እዚህ ስልክ ላይ ደውለሽ በህይወትሽ ፈርሚ። አሁንም ብዙ ነገር ብሎ ነው አሁን ራሱ ኢቭን በባለፈ ስመጣ ፊቴን አስሬ ነው ፈርቼ ማለት ነው አስፈራርቶኝ ብዙ ነገር ብሎኝ ማለት ነው። በመጀመሪያ ጊዜ በማንነቴ ሰድቦኝ አሁን እዚህ ላይ አዲስ አበባ ነሽ አይደለም ሶማሌላንድ ነኝ ያለሁት። ታዲያ ምን አባቱ ያስፈራራሽ? ከዛን አስፈራሩኝ እና ጥንብ ጋላ ሁለተኛ ብትደውይ ምናምን ብሎ ተሰድበኝ ሁሉ ነበረ። እሷ ደውላ ማለት ነው እያለቀስኩ በእናትሽ እንደዚህ አርግቶኝ ነው ወንድምሽ በእናትሽ እያልኩ ትሰድበኛለች ማለት ነው። ከዛን ቲክቶክ ላይ መጣሁት። አንዳንድ አበሻው እንደዚህ ትናንሽ ቤት ምናምን ገብቼ ሳወራ ለምን አትከሹም እኛ እኮ ምንም አናረግም ነው የምሉኝ። ዛሬ እንደ ድንገት ነው እንግዲህ የገባሁት እዚህ ቤት እና ፎቶውን ላሳይሽ እችላለሁ። አብራችሁ ያላችሁ ነው ወይ እሱን ብቻ ነው የምታሳይም ፎቶ? አብረን ያለን ማለት ነው። እዛን ቀን እንደዚህ እቺ ቀን ትፈጠራለች ብዬ ነው የተነሳው። እስቲ አሁን አሳይ። ኔቨር ጊቭ አፕ ስም ብለሽ ከምናየው ላይ ጥያቄ እንጠይቃለና ፎቶ ለቀቀ እንደገና ነው ገና ግን ፍቅር ሳይዝሽ እንደዚህ አይነት ፎቶ እንዴት አብረሹ ተነሳሽ? አብረሹ ሪሌሽን ፍቅር የሚባል እኔ ምንም ነገር ፍቅር አላዘኝም ከሱ ወንድም ጋር ደግሞ ይተላል ብቻ ስምምነታችሁ ከሆነ እንደዚህ አይነት ፎቶ እንዴት ተነሳችሁ? አልጋ ላይ እኔ እዛን ቆይ አንዴ ሌላም ላሳይሽ። ልጁ ደግሞ ይሄ ነው። እኔ ምንም ነገር ከሱ ፍቅር ያዘኝ እኔ እና እሱ በመጀመሪያ ጊዜ ይሄ ልጅና እኔ አንድ እድሜም አይደለንም እውነት ስናወራ ማለት ነው። እኔ ከሱ ጋር ምንም ፍቅር የሚባል ነገር የለኝም። እንደዛ አርግቶኝ ነው እንትን ያለኝ። እኔ ምንም ነገር ከሱ ጋር ፍቅር ምንም የፍቅር ነገር የለኝም። ማለት ሪሌሽን አልነበረሽም? ለሆነ ወረ ብጭር ምንም ነገር የለም። ታዲያ እንዴት ነው በአልጋ ላይ አንገቱ ስር ገብተሽ ፎቶ ተነሳሽው? እንትናዬ እዛን ቀን ሳልቅስ ምናምን አዎ እንደዛ አርግቶኝ በመጀመሪያ ቀን በግድ እንደዚህ አርግቶኝ በሁለተኛ ቀን ደግሞ ችግር የለውም አገባሻለሁ ምንም እንዳት ስለማፈቅርሽ ነው እዚህ የጠሮሽ ምናምን ነው ያለኝ። እንደዛ ከዛ እንደሚያገባሽ ነው እንሻንጂ አው ችግር የለውም አታልቅሽ እኔ ስለማፈቅርሽ ምናምን ለዛ ነው እዚህ ያመጣውሽ አገባሻለሁ ምናምን ችግር የለውም ምናምን ብሎኝ ነው። ይሄ ፎቶ ደግሞ የተነሳን እንደ ዛሬ ሊጠፋ ስል ቀን ነው የተነሳሁት። እቺ ቀን ትመጣለች ምናምን ብዬ አስቤበት ነው የተነሳሁት። እቺ እንደውም ቀኗ ትመጣለች ይሄ እንግዲህ ምስክር ይሆንልኛል ብዬ ነው የተነሳሁት አስቤበት ማለት ነው። ከዛን ሰዎችን ምናምን እጄ ባጠቃላይ የወንድሙ ፎቶ አሳይናለሽ? የወንድሙ ፎቶ ይሄ አርቲስቱ ዋናው አለን እዛን ቀን አብረን እዚህ ሀገር ሲመጣ አብረን ተነስተን ነበር። እስቲ ያሳይን በእናትሽ ሪካርደሮች እያደረጋችሁ እሺ። ለምን የትኛው አርቲስት እንደሆነ እንዲያውቁት ወንድሙ ነው ከሱ ወንድሙ ነው እንደዚህ ያደርጋል። ወንድሙ ደግሞ እነሱን በዩናይትድ ኔሽን ወረቀት የሌላቸውን ቮት ለመሆን የሄዱት ወንድሙን ተደግፎ ነው ይሄ ሄደው ማለት ነው። ማለት አርቲስቱን ተደግፎ ሙሉዓለም ነው ምናምን የሚባለውን ተከደግፉ። ሙሉዓለም የቀጭኑ ነው እንደ ጋይስ በግድ የወፈረው አሁን መጣልኝ ጋይስ። ቆይ ፎቶውን ደግሞ ሳይ እርግጠኛ ሆናለሁ። ሄለን ሞጋት ከፍያለሽ። ይሄ መላጣ ደግሞ ምን አባቱ ነው የሚያስከፍል?
አየሽ ይሄ ሙሉ ዓለም ነው። ኦኬ ይመስላል የዚህ ወንድም ነው። አሁን ሶማሌ ላይ አግኝቷት ሊሆኗቸው ሄደው ለምን በዚህ ውበትሽ ሶማሌ ላይ ትሆኛለሽ ብሎ አዲስ አበባ ላይ ስራ እንደሚያገኝላት አዲስ አበባ ከሱ ጋር ሄደች። ከዛን ሆቴል አስቀመጣት። ሆቴል ላይ ደፈራት። ከዛን ለምን ስትለው አይኔ ያገባሻለሁ አታስቢ ያላት። ከዛን ስንት ብር ተበላሽ? አሁን ነው ስራ ብቻ 1500 ዶላር። ኧረ በእናትሽ 1500 ዶላር ነው የተቀበለኝ። ወረቀቱን አለኝ ሪሲቱን። ስንት ቀን ምን ያህል ቀን ቆየሽ አዲስ አበባ ላይ? አይ ይሄ ልንገርሽ፣ እንደ ዛሬ ደፍሮኝ እንደ ጠዋት ተነስቼ አለቀስኩ። ከዛን አደርንና ችግር የለውም ወስጄ አሁን ቤት ምናምን ተከራይቼ ከሰው ጋር ነው አሁን የምኖረው። አሁን አይመችም ቤት መውሰድ፣ የሆነ ነገር አመቻችቼ አሁን አገባሻለሁ ምናምን ችግር የለውም ብሎኝ እዛው እንደዚህ ሆቴል ለሆነ ጊዜ እንቆያለን አለኝ። እሺ ያልኩት። ከዛም ማለት ነው እንግዲህ አስበሻል፣ ብሬንም ከስሬ ምናምን። ከዛን እንደ ዛሬ ሰላም ተፈጠረ። እንደ ንጋቱ አብረውል 2 ቀን ምናምን አደረ። በሶስተኛ ቀን እዛ ጥሎኝ ጥፍት። የት እንደጠፋ አላውቅም። እኔ ልነግርሽ አልችልም። ሴጣን ነው የሆነብኝ። ሴጣን በቃ። ቁጥሩን ሰጪናለሽ? አረ ችግር የለውም ሰጥሻለሁ። በውስጥ ጻፊልኝ። አሁን ልደውል ላይቭ ላይ ከእንቅልፍ እንቀስቀስ። ኦኬ አሁን ግን እሺ ችግር የለውም። በውስጥ አሁን ጻፊልኝ፣ እኔ ልደውልት ቀጥታ። እሺ ልውረዳው? እንደዛ ነው እንጂ አይመችሽም አይደል? ያ ቁጥሩን ላኪልኝና ተመልሰሽ ኢትዮጵያ ደስ እንጣላ ትንሽ አይመስላችሁ? ስደተኛ ጋር መጣላ ከብዶናል። ሄሎ ማሽ እየተበተባችሁ ኮፒ ሊንክ እያደረጋችሁ በጊፍት ባርኩን። ጋለሪውን ብትሞሉልኝ ወይም ላይቭ ጎል ደስ ይለኛል። ቆይ እህታችንን አንድ ጊዜ አክሴፕት። ስምሽ ማን ነው? በሱ ይስራ ነው ስሜ። በዚህ ሰዓት ማታ ነው ያነሳል። በዚህ ሰዓት ያመሻል። አይ ሞክሪው እንግዲህ ካነሳ። ዩስራ ቁጥርን ሰታይ ነው የምለው። ማን ነው ስሙ? ተክሌ ጌታቸው ነው የሚባል ስሙ። እሺ ዝም በል። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይጠጣል እንደ ማታ ከጠጣ እህቱ ቁጭ ላይ ሊጠጣም ይችላል። ልጁ ጸባዩ ከባድ ነው። ሊጠጣም ይችላል። እኔ ተክሌ የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። ኢትዮጵያ ስንት ሰዓት ነው? ሰው ከሌሊቱ 2 ሰዓት 3 ሰዓት በኢትዮጵያ ቆይ ልንገር
በሌሊቱ 3 ሰዓት 9 ሰዓት የምትሉት ያ አሁን እንደ 9 ሰዓት እንትን አቆጣጠር 3 ሰዓት ነው። የሰፈረ ሰው ራሱ እንቅልፍ የሚወስደው አካባቢ ነው ማለት ነው። አይ ልጁ እውነት ጸባዩ እንትን ከፈለገም እያየ አያነሳም። ቲክቶክ ይጠቀማል። እህቱ ደግሞ ዜት ሻጭ ናት አለሽ። ዛት ሚንስ ቲክቶክ ላይ ነው የምታድር። እስቲ ቆይ አንዴ እሷ ብሎክ አርግታኛለች። እኔን የምታውቀው ጋይስ ጋለሪ ነው እንዳነሳ። አረ ተክሌ አንሳው። ተክሌ ምንድን ነው? አውቆም ሊሆን ይችላል። ልጁ አነሳም ማለት የኔን ቁጥር አያውቀው ከውጪ ነው። የደወሉላቸው ደንበኛ ስልክ አይመልስም። ትንሽ አርፍደን እንደውላለን። እሺ ወደ ንጋት አካባቢ ችግር የለውም። እሺ ችግር የለውም። ቁጥሩን ይዣለሁ አንድ ጊዜ አገባሻለሁ ካለ በኋላ መድፈሩን አክሴፕት አረግሽው? አይ አይደለም እዚህ ላይ እንትን አይደለም። ምን እንደሆነ ታውቂያለሽ? እኔም ተሸወድኩት። ገብቶሻል? ሴት ስትሆኝ እንግዲህ ሰው እኔ ተሸውጃለሁ። እንደዛ ስለኝ እምቢ ማለት ነበረብኝ። እምቢ ማለት ከደፈረሽ በኋላ ነው ይሄን ሀሳብ የሰጠሽ? ምኑ ነው እምቢ የምትይው? አይ አልፈልግም ምናምን እንደዚህ በቃ እሱን ጥቼ ህግ ቦታ መሄድ ነበረብኝ። ወይ የሆነ ሰው ብጠራ የሆነ ሰው እንትን ማላችን ብኖር እንደዚህ ለዚህ እንትን አልደርስም ነበረ። ማለት አንደኛውን ደፍሮሽ ነው፣ ሁለተኛውን ተስማምተሽ ነው ማለት ነው? አንደኛውን ደፈረኝ፣ ሁለተኛው ደግሞ አገባሻለሁ። አሁን ቤት ይዤሽ ከሄድኩ እንትን ነው እናቴ ቤት ነው የምኖረው። የሆነ ነገር አመቻችቼ ምናምን ቤት አከራይቼ ቤቴ ወስድሻለሁ ነው ያለኝ። ሶስተኛውስ ስልሽ በቃ በዛ ነው የተስማማን። በቃ እንደዚህ ወስጄ እንገባለን ቤት፣ በዛ ነው የተስማማን። ማለት ስንት ሌሊት አብራችሁ ኖራችሁ? 3 ቀን ጀስት። ከዛ በኋላ ጠፋሽ? ጥፍት ነው በቃ ጥፍት ነው ያለብኝ። ሴጣን ተሰለበብኝ። በቃ አንቺ ወጣ ብሎ እኮ ነው ጥፍት ብሎ ወጣ። ወጥቼ ስልክ በቀጠቅጠው በቃ በዋትስአፕ በቴሌግራም ብሎክ እዛን ቀን በቃ በዛም ስለምደውል ስልኩን እንዳለ ጥፍትፍት ነው ያደረገ። ኖ አዲስ አበባ አጠቃላይ ምን ያህል ጊዜ ቆየሽ አንቺ? እንደዛ 3 ቀን አድሬ እንደዛ ትኬት ምናምን ቆርጬ ሌላ ሆቴል ይዤ ከዛን 4 ቀን በቃ ወደዚህ ተመለስኩ። ከዛን ተመልሼ 2 ሳምንት ምናምን ቆይቼ አሁንም እሱን ለመክሰስ አዲስ አበባ መጣሁ ማለት ነው። ይሄን ሁሉ ብርትቼ መጀመሪያ ተናድጄ ነበር። ላይ ካላ ምን ሆኖ ነው በቃ ምን አይቶብኝ ነው ይሄ ሰው 3 ቀን አድሮ እንደዚህ ጥፍት ወቶ ጥፍት ያለ ምንድን ነው? ምን አይነት ምን ሆኜ ነው ምናምን በቃ ግራ ይገባሻል እኮ እንግዲህ አስበሻል። ሰው በሰላም ቁርስ በልቼ በሰላም እያወራሁት እዛ ጥሎኝ የጠፋ ሰው ምን አጠፋሁት? በቃ ግራ ግብት ነው ያለኝ። ከዛ አይ ምን ሆኖ አጥቶ ይሁን በዚህ ፀሐይ ደግሞ ምንድን ነው በቃ ግራ ግብት ስለኝ ልጁ ምን ሆኖ ነው መኪና መጥቶት ነው በቃ ግራ ግብት ነው ያለኝ። ከዛን ብሬን መጠየቅ አለብኝ። የሆነ ሰዓት ላይ ደወልኩና እሱ እንዳለ አረጋገጥኩ። ምንም እንዳልሆነ ምንም ችግርም እንዳልደረሰበት አዲስ አበባ ትኬት ቆረጥኩ። ወደዚህ ሀገር ተመለስኩ። እኔ ምን እንደመሰለኝ ታውቂያለሽ? የሆነ ብድር አለብኝ ብሎኛል ከዚህ በፊት ማለት ነው። የሆነ ቼክ ውሸት ቼክ ጽፌ ያለው አለኝ። የሆነ ሰዎችም ይፈልጉኛሉ ብድር አለ ተሎ እነዛ ሰዎች መንገድ ላይ ይዞ ታሰሩት ይልኝ ምናምን እያልኩ ነበር። እንደዚህ ሙድ እንደሰራ መላ ሌላ እንትን እንደሰራብኝ አይደል ነው። ምንም ማውቀው ታሪክ የለም። ከዛን በቃ እኔ ምን እንዳሰብኩ በቃ ታስሮ ነው የሰው ብድር አለበት በቃ ታስሮ ነው ምናምን ብዬ ወደዚህ ሀገር ተመለስኩና ለይቱ ደወልኩለት። እንዴት ነሽ? ሰላም ነሽ? እንደዚህ እኮ እኔ ቅባት ፈልጌ አይደለም ወንድምሽ እንደዚህ አርግቶኛል ምናምን መጀመሪያ በሰላም ነው ግን ስልኩን እንትን ያለ ኧረ ምንም አልሆነም ዛሬ ትናንት ደውሎልኛል ምንም አልሆነም ኧረ ምንድን ነው ምናምን አለች። ከዛም በቃ ያደረገኝ ነው እንዳለ አንዳንድ አድርጌ ስነግረው በቃ ከዛም ብሎክ አደረገችኝ፣ ሰደበችኝ። ከዛም በሌላ ስልክ መጥቼ ስደውል
ልክ ስልኬን ድምፄን ሰማ ብሎክ፣ ልክ ድምፄን ሰማ ብሎክ፣ በብሎክ ነው የሚሸኘኝ። በቃ እንትን አንቺ ከሶማሌ በአጠቃላይ የነበረሽ ብር 1000 ዶላር ነበር? 1500 ዶላር ነው የተቀበለኝ። በኢትዮጵያ ሲመነዘር ስንት ብር ነው ጋይስ? 200,000 ብር። አሁን 100 ዶላር አሁን 18,000 ብር ምናምን ነው የሚዘረዘር። ኦኬ ወደ 200,000 ምናምን 180,000 ምናምን እንደዛ ነው። ለምን አዲስ አበባ ስትኖሪ አዲስ አበባ የኖርሽበትን የሆቴሉን የምናምን ከዛው ላይ ነው የከፈለዋል? የሆቴሉ እሱ ነው የከፈለ። ትኬት ደግሞ ከአዲስ አበባ ወደ ሶማሌላንድ ስመጭም የራሴ ነው ከኪሴ አውጥቼ ነው የከፈልኩት። 1500 በላይ ማለት ከዛ ውጪ ስትመጡስ? ይሄ የራሴ ነው። ወደ አዲስ አበባ ስትመጡስ ትኬቱ ማን ይቆረጥ? እኔ ከሱ ጋር ብቻዬን ነው የመጣው። በነገራችን ላይ ከሱ ጋር አልመጣሁም። እኔ ብቻዬን ነው የመጣው። የምን ይሄ ወጪ ምናምን የራሴ ነው ሲጀመር ማለት ነው። አንድ ብርም ውሃም አልገዛልኝም። ወደ እውነቱ ስንሄድ ማለት ነው። እዛችን አልጋ እሱ ነው የከፈለ። አልጋውን ምኑን እሱ ነው። ግን እኔ ውሃም አልገዛኝም። ከራሴ ኪስ ነው የገዛሁት። ትኬትም በራሴ ነው። እሱ ምንም ነገር ለኔ ያደረገልኝ ነገር እሱ አዲስ አበባ ነይ ብሎሽ ሄደ ከፊትሽ፣ አንቺ ተከትለሽ ነው የመጣሽው? ነይ እንደዚህ አሰራሻለሁ፣ አንቺ ቆንጆ ነሽ፣ ለምንድን ነው እዛ ቡና የምታፈይ? እዚህ እኮ የሆነ ስራ አሰራሻለሁ እኮ ለምን በቃ ብዙ ነገር እንትን ብሎብኝ ነው ከዚህ ብድግ ብዬ ሄድኩ እንጂ ከሱ ጋር አይደለም፣ ብቻዬን ነው የሄድኩት። አንቺ ሶማሌ ሀገር አስጠልቶሽ ነበረ ወይስ ለምን አመንሹ? ያለ ትንሽ እዚህ ሀገር ሳምንት ቆይቶ ነበረ። ስደተኛ ወረቀት ላይ እንትን ቪዲዮ ሲሰሩ ሳምንት ቆየ። በዛ ሰዓት እያየኝ ነው። እኔ ለካ አላውቅም። እያየኝ ምናምን ነው። ገብቶሻል? ከዛን የሆነ ልጅ መጥቶ ሰው እኮ እዛ እንደ ማንኛውም ሰው ተመልካች በቃ አላ ሰው እንትን ብሎ የሆነ አንድ አበሻ ሌላ ሀገር መጥቶ ሆቴል ሲያርፍ የሆነ እንትን ሰው ፎቶ የሆነ ነገር ብቻ ይሄዳሉ አይደል እንዴ? እንደዛ ነው ከሰዎች ጋር የሄድኩት። ከዛን ፎቶ ከወንድሙ ጋር ተነሳው ምናምን። ከዛን የሆነ ልጅ መጥቶ ሰው እኮ ይፈልግሻል ምናምን አለኝ። ማን ነው አልኩት። የሆነ ሰው ይፈልግሻል ከይቅርታ ጋር ቁጥርሽና እንትን ምናምን አለኝ። አይ ችግር የለውም አልኩና ማን ነው ምናምን አልኩ። ከዛን ቁጥሬ ለሱ ልጅ ሰጠሁት ማለት ነው። ከሆነ ሰዓት በኋላ ደወለ። እንትን በቃ ይደውልና አውቅሽኛል ምናምን አለኝ። አይ አላወቅኩም ምናምን። እኔ በባለፈ እዛ መጥቼ እንደዚህ አርቲስቱ ነኝ ምን ሆነኝ አጭሩ ልጅ ቀዩ ምናምን አለኝ። እንዴ ኧረ እኔ አላውቅም ምናምን። አይ ለማንኛውም በቴሌግራም አውራሻለሁ አለኝ። ከዛም በቴሌግራም ማውራት ጀመርን ማለት ነው። እያወራን ለምንድን ነው አንቺ ቡና የምታፈይ እዛ ሀገር እኮ ጥሩ አይደለም፣ ለምን እዚህ አዲስ አበባ አትኖሪም ምናምን ብሎ አሽቀበጣጠረብኝ። ገብቶሻል? አይ እኔ እኮ በቃ ድሃ ነኝ፣ ምንም አቅም የለኝም። ሀገሬ ደግሞ ጅማ ነው እና አቅም የለኝም፣ ለዛ ነው እዚህ ሀገር የመጣው ቡና ማፈላ፣ ምንም ብርም የለኝም ምናምን ብዬ እያስረዳሁት ነበረ። ጋራ ችግር የለውም የሆነ ብር እኮ መላ ምናምን ብለሽ ታፍተፍ ብትይ ምናምን አሁን እኮ በአንዴ የሆነ ነገር አረግልሻለሁ፣ ለምን እዛ ተሰቃይ፣ በጣም ቆንጆ ነሽ፣ ሞዴሊስት ነሽ እኮ ቁመናሽ ምናምን ብሎ አሽቃበጠብኝ። ከዛ እሺ ምናምን አልኩ። ያንን ብር ምናምን ቡና እዛ በቀን 20 ዶላር 15 ዶላር ምናምን ነው የምሰራ ቡና ማፈላ ማለት ነው። ከዛም ቤተሰብም እረዳለሁ፣ እየረዳው ነው እንግዲህ ይሄን እያረኩት ማለት ነው። ራሴን ይዤ ብሩን እንደምንም አድርጌ እንትን አልኩለት። አሁን ከዛም ነው ያለኝ። ምን ያህል ጊዜ በፊት ነው ይሄ ነገር ከተከሰተ 2 ወር ነው። ከ2 ወር በፊት እሱ ጋር ነበርሽ ማለት ነው? ብሩ እንደጠፋ እንደተደፈርኩ 2 ወር ከ20 ቀን ምናምን ይሆናል። ግን ሁሌ ትናንሽ ቲክቶክ እየገባው አለቅሳለሁ። በእናታችሁ እንደዚህ አድርጉልኝ እንደዚህ። ግን ሰው ለሰው ቁጥሩን ስሰጥ ምን አውቃ ነው ልጅቷ ያማታል፣ አፍቅራኝ ነው አብዳ ነው ምናምን ብሎ ለሆነ አበሾች ምናምን ውሸት አወራ። አውቃ ነው ምናምን አፍቅራኝ ነው እኔ ባለትዳር ነኝ ምናምን እንደዛ እያለ ማለት ነው። አስበሻል? አሁን እኔ በዛ ሆቴል ውስጥ ትቶሽ የት እንደሄደ ባያውቁ ኖሮ በዛው በሪሌሽን አብረሹ በትዳር አብረሹ ትሄጂ ነበር አይደል? አዎ አሁን ባይጠፋ እንግዲህ እያስቆጨኝ አወጣሻለሁ። ይህ ልንገርሽ፣ ከዚህ ህይወት አወጣሻለሁ፣ ከዚህ ችግር ቡና አታፊም፣ አንቺ ቆንጆ ነሽ፣ እኔ ጥሩ ህይወት
እንደዚህ ደፍሮኝ እንትን ሲያልቅ ምናምን እንደዛ ብሎኛል። በሁለተኛ እንትን ከዚህ ህይወት አወጣሻለሁ ምናምን ብዙ ነገር ነው ያለኝ፣ የቀበጣጠረብኝ ማለት ነው። እኔ ይሄ ነገር ባይፈጥም ሶሻል ሚዲያ ላይም አልመጣም። ብቻውንም ለምኜዋለሁ። እኔ ድሃ ነኝ። ይሄን ብር አፈርደቼ በልቼ ማይሰራ ስራ ሰርቼ በሰው ሀገር ተሰድጄ በዚህ እድሜ ያመጣው ስራ ብር እኔ ብትበላኝ እኔ ምንም ምተውበት ምክንያት የለም። እኔ ምንም ነገር በቃ እኔ ሶሻል ሚዲያ ላይ አውጣ የፈለግሽበት ቦታ ሂጂ፣ እኔ ምንም የምፈራ ሰው አይደለሁም አለኝ። እንግዲህ ምን ትያለሽ? ምንም የምፈራ ምንም ነገር አልፈራም። የትም ብትወጪ ምንም አታደርጊኝም አለኝ። ይቱንም የኔ ታልኩት ይሄ ሰው እንደዚህ በድሎኛል፣ ብሬ ልስጠኝ፣ ካለበለዛ ሶሻል ሚዲያ ችግር የለውም የፈለግሽው ቦታ ውሰጂ፣ ምንም ደስ ያለሽ ቦታ ማነው ቲክቶክ እህቱ አናን ናት ስሟ። እኔን ግን ብሎክ አርግታኛለች። እንግዲህ እነሱ ሁለቱም ብሎክ ሀናን በዜት የምትሸጥ ተብላለች። ጋይስ ሪከርደሮች ለአንዴና ለመጨረሻ ጊዜ ከኋላ ፎቶውን ታደርጋለች፣ ከነኬዙ ትነግረናለች። ሪከርድ አድርጉት አንድ ጊዜ ፎቶውን የእሱን አዘጋጁ። ከዛን የሙሉ ቀንንም ተመልሽዋለሽ። ከዛን ትነግሪናለሽ ምንድን ያደረገሽ ምናምን አጠር መጠን። ከዛን ሪከርደሮች ሴቭ ያርጉልሽ። አሁን ጠቅላይ ብለሽ ትጀምሪያለሽ። እሺ ሪከርደሮች ተዘጋጁ። ፎቶ ሲመጣ ማነው የሰውዬ? ቀጥይ። ምንድን ነው ያደረገሽ? ተክሌ ጌታቸው የአርቲስት የሙሉ ዓለም ወንድም አገባሻለሁ ብሎ ከሶማሌላንድ ወስዶ ብርሽንም በልቶ አስገድዶ ደፍሮሽ፣ አሁን ቴሌፎኑም ከስርሽ ያነሳም ቦልኮሻል። ብሎክ አድርግቶኛል። እዚህ እንኳን ሌላ ነገር ይቅርና የዚህ ሀገር ቁጥር ካየ ብሎክ ነው የሚያደርገው። አሁን አንቺ ቢያንስ ብሬን ይመልስልኝ ነው። ብሬን ይመልስልኝ። እኔ አስበሻል? በሰው ሀገር ማይሰራ ስራ ሰርቼ ቡና ባረንዳ ላይ አፍልቼ አፈርደቼ በልቼ ነው ያመጣው። ይሄን ብሬ እንደ ቀልድ አይደለም ያመጣሁት፣ በነገራችን ላይ ማለት ነው። እዚህ ሀገር የሚያውቅ ሰው ያውቃል ብር እንዴት እንደሚመጣ ማለት ነው። ባረንዳ ላይ ቡና አፍልቼ በቃ የማንም ዱርዬ ፊቴ ላይ ምራቅ እየተፋ ነው ይሄን ብር ያመጣው፣ እንደ ቀልድ አይደለም። አፈርደቼ በልቼ ባልበላው አንጀቴ ወደ ናስሪ ነው ይሄን ብር ሰርቼ ያመጣሁት። 1 ብርና 2 ብር እንደዚህ እንትን ብዬ ማለት ነው። የቱ አርቲስት ነው እንዲገባቸው? ወንድሙን አሳያቸው። ወንድሙ ኦኬ ላይክ ወይ ችግር የለውም ማሰ ወንድሙ ይሄ ነው ሙሉ ዓለም ማለት ያ ሙሉ ዓለም ከሚታወቅበት ፊልሞች ጥለፈኝ ምናምን ከሚባለው ፊልሞች ውስጥ ያ ሶማሌላንድ ላይ ነው ለስደተኞች ድምጽ ለመሆን ሄደው በዛው ድምጿን ነፍገው ተመለሱ። ሙሉ ዓለም ግን ከሱ ጋር ሪሌሽን እንደጀመርሽ ያውቃል? አያውቅም እሱ። እኔ አይዶን ነው። እኔ እንግዲህ ከዚህ ሰው ጋር ምንም ንክክት የለኝም። ወንድሙ ነው እንደዚህ ያደረገኝ። ግን እሱ እዛ ሆቴል ውስጥ ጥሎሽ ባይጠፋ ኖሮ አግብቼሽ ህይወት መሰረትልሻለሁ ያለውን ቢቀጥል ኖሮ እንደዚህ ትናደጅበት ነበር? ኧረ በጭራሽ። አንቺ በቃ በህይወቴ እኮ እኔ እንደዚህ ነገር እኮ ሰምቼም አይቼም ማላቅ እኮ ነው። ጉድ እኮ ነው የሰራኝ እኮ። እኔ እኮ በቃ ተስቲ ባላወራ ይሻለኛል። ግን ህይወቴን ነው ወይ ስለጠፋ ነው እንትን ግራ እንትን ብሬን ይመልስልኝ። እኔ ብሬን ብቻ ነው የምፈልገው። እኔ ብሬን ምክንያቱም ሰው ሀገር ውስጥ አፈር ደቼ በልቼ እኔ የድሃ ልጅ ነኝ። ገብቶሻል? አባቴ ቆጥ ላይ ነው የምተኛ፣ ፍራሽ ላይ ተኝቶ አያውቅም አባቴ። እኔ ህይወቴን ይለውጥልኛል ብዬ ነው የሰጠሁት እንጂ
እኔ እሱ እንትን እንዲል አይደለም የሰጠው። ስለዚህ ብሬን ብቻ ይመልስልኝ። ካለበለዛ እኔ አሁንም ህግ የኢትዮጵያ ህዝብ ይፍረድልኝ። እኔ ብሬን ይመልስልኝ። በቃ እኔ ተንከራትቼ ነው ያመጣሁት ይሄን ብር። እኔ አንድ ተራ ሰው ነኝ። እኔ እንጀራ ራሱ እኔ ቁርስ በልቼ ምሳ የምሸውድ ሰው ነኝ። በነገራችን ላይ እኔ ባለሁበት ህይወት እኔ ነኝ የማውቀው። አሁን ላሳይሽ የምተኛበት እኔ አሁን የምኖረው እንትን ምንድን ነው የሚባለው ፀጉር ቤት ውስጥ ነው ማድረው። የሰው ፀጉር ቤት አጽድቼ ነው። ላሳይሽ እችላለሁ። አንዴ ላሳይሽ ከይቅርታ ጋር ችግር የለውም። ሰዎች ከፈለጉ ነው እንጂ እኔ ችግር የለም። ላሳይሽ የማድርበት ቦታ ላሳይ። ፀጉር ቤት አጽድቼ ነው ፀጉር ቤት ውስጥ ማድረው እኔ ቆይ ተጨርስና ነው ማስገባችሁ ጋይስ። በተለይ እህቱ ካለሽ ላስገባሽ ፈልግ። ጋለሪን እየሞላችሁ ጋይስ ቴንክ ዩ። ፀጉር ቤት ነው ያ፣ እዛ ነው የምታድረው። አያችሁ እዛው ፀጉር ቤት ነው የምታድረው። ያ መጨረሻ ላይ እኔም ባለ ትዳር ያለ ስደውይለት በቴሌፎን ነው ሶማሌላንድ ከመጣሽ በኋላ እኔ ባለ ትዳር ነኝ ያለሽ? አዎ የሆነች ሴትዮ አሜሪካ ነበረች እና ማለት ነው የሆነ እንደዚህ ትንሽዬ ቲክቶከር ብዙም ተከታይ የላቸውም። እንደዚህ የሆነ አበሻ እንደዚህ አርግቶኛል ምናምን ብዬ ስገባ ችግር የለውም እንረዳሻለን ምናምን ብሎ ቁጥሩ ምናምን ሰጠሁት። ከዛን በዋትስአፕ ምናምን አውርቶ ነበረ ከሷ ጋር ማለት ነው። ከዛ ምንድን ያለ ልጅቷ አፍቅራኝ ነው ወዳኝ ነው እንጂ እኔ ባለትዳር ነኝ እና ብዙ ነገር ብሎ ሲያሽቃብት እዛ ቤት በቃ እንዳይረዱኝም ማድረግ ሰዎቹ ሊረዱኝ ምናምን ነበረ። ከዛን እንዳይረዱኝ ውሸት ነገር ምናምን ሲያወራ ሰዎቹ በቃ እዛ ሂጂና ፈልጊ ምናምን ብሎ በለኩኝ ማለት ነው። በሱ ምክንያት አሁን በሱ ምክንያት ብዙ በሽታ ላይ ወድቄ ነው ያለሁት። ግን ሶሪ ድንግልሽን የወሰደው እሱ ነው? አይ አይደለም። ለምን የመጀመሪያም ከሆነ ብዬ ነው እኮ ስሜቱ። አይ አይደለም፣ እንደዛ አይደለም፣ እንደዛ አይደለም። ግን ያው እኔ ብሬን ብቻ ነው የምፈልገው። አሁን ስለ ሌላም ነገር እንትን ካልኩት በጣም ብሎ መዘዝ ነው የሚመጣብኝ። ግን ብሬን ብቻ ይመልስልኝ። እንደውም ኢት አለው ሴት ልጅ አለው። እንግዲህ በቃ ብሬን ብቻ ይመልስልኝ። ድንግሌ ጥንቅር ብሎ ይቅር ብሬ መልስ ነው። ዘመቻ ብር ፍለጋ ነው የምንሄደው። ምክንያቱም አንድ ተራ ምስኪን ፀጉር ቤት ማድር ሰው ነኝ እኔ። አሁን ገብቶሻል? በዚህ እንትን ውስጥ ከባድ እኔ እና እሱ እንትንም አይደለን። እኔ አንድ ደሃ ነኝ። እኔ እና እሱ አንድ እንትንም አይደለንም። ገብቶሻል? የለን ለበጎ አድራጎት አሁን ነገሩን የሚያከረው ምንድን ነው መሰላችሁ ጋይስዬ? እውነት ለመናገር ሶማሌላንድ ከሙሉ ዓለም ጋር ወንድሙ የሄደው ወረቀት የሌላቸውን ዩናይትድ ኔሽን በመንገላታት እንዲቀንስላቸውና ወረቀትና እነሱ እንዲያረጋጋ ቮት ለመሆን ነው ቅስቀሳ የሄዱት። ገባችሁ? ከዛ ውስጥ እንግዲህ ከዩናይትድ ኔሽን አባሏ አንዷ እሷ ናት። እዛ ወረቀት ካላቸውና የዩናይትድ ኔሽን ሶስተኛ ሀገር ከሚጠብቁ ሰዎች ናቸው። ያንን ቅስቀሳ ለማድረግ ሄደው ይሄን ነገር ማድረግ አያችሁ፣ ማን ቅስቀሳ እንደሚያደርግ ማን ለስሙ ብቻ እዛ ቦታ ነበሩ ለማለት እንዴት አርቲስቶች እንደሚንቀሳቀሱ ገብቶሻል ሀሳቤ? አሁንም ፈራለሁ። የለን ገብቶሻል? አሁን አባቴን አሞ ወደ ጅማ ሊሄድ ብዬ ፈራሁት። እገልሻለሁ ሁሉ ብሎኛል። አስርሻለሁ፣ እገልሻለሁ ብሎኛል። በባለፈ ዕለት ፊቴን አስሬ ነው ከአዲስ አበባ። ባለስልጣን ነው እንዴ? ማን አባቱ ስለሆነ ነው? እገልሻለሁ ምናምን ብሎ በጣም ስድቡን ብነግርሽ ማለት ነው ጥንብ ጋላ ምናምን ብሎ ነው የሚሳደበኝ። እንደዚህ እንደንትን ምናምን እንዳይ የሚሳደው ከአፉ የሚወጣ ስድብ ማለት እንደውም ሊከርድ ባርግ ጉድ ነው የምትሉት ማለት ነው። እገልሻለሁ አስርሻለሁ ብሎኛል። እዚህ ሀገርም ኤምባሲ ቦይሱ እኔ ቦይሱ አላደረግም። ገብቶሻል? አላውቅም። እኔ በዋትሳፕ ነው ደውሎ የሰደበኝ በባለፈ ዕለት። አይ እንደዛ ሶሻል ሚዲያ ላይ ለሰዎቹ እንደዚህ ይጠይቁልኝ ምናምን ብዬ ቁጥር ስሰጣቸው ለሰዎቹ አንቺ ጥንብ ጋላ ከኔ ምንድን ነው የምትፈልጊ? ይከካም ሸታታም ብዙ ነገር ብሎ ነው የሰደበኝ። ከዛን ዝም አልኩት። መልሶ ብሎ ካደረገኝ ማለት ነው የፈለገ ስድም ተጠቅመው ማለት ነው።
እሺ እየሰማኝ ካልሆነ ልደውል። እህቱ አይ ቲንክ ብዙ ሰው ሼር ያደርጋል። ይተኛሉ። እንግዲህ ኢትዮጵያ እኮ በዚህ ሰዓት አዶን ነው ሊተኙ ይችላሉ፣ ግን እኔ አላውቅም። ይተኛሉ ብዬ ገምታለሁ። አላረገሽም? አይ እሱ ጥያቄ ለፈኝ ይቅርታ አይሉዬ ከይቅርታ ጋር እሺ። ያ ባይሆን ኖሮ ኖቲ ነበረ ተከስቷል ማለት ነው። ያ እንትን ይበልሽ። ያ ከሁለት ወር ከሆነ እጅሽ ላይ ተከልሽው እንደዛ እንደ ግን ያ እህቱ ዘመዱ የሚመለከታችሁ የምታውቁት አላችሁ። ይሄ ዝም ብለህ ውሸት ነው ምናምን ብለህ ለአስተያየት ለመስጠት ክሊክ ብቻ ነው የማደርገው። ግን የምታውቁት ታሪኩን የምታውቁ ማነው ስሙ ያላችሁ ተክሌን የምታውቁ ከሆነ ምናምን ላስገባችሁ ይችላሉ። ተክሌን የምታውቁ እህቱ ካለሽ ማስገባችሁ። እሺ እኔ ማለት ነው ምናምን ግን አትችል። አንዴ ስሚኝማ እኔ ላይክ እኔ በውሸት ይሄን ሁሉ ፎቶ ይሄን ሁሉ እንትን እንዴት ላደርግ እችላለሁ? አሁን እኮ መስረጃ ሁሉ እኮ አለኝ። አይተሻል እንግዲህ ፎቶ። ለምን እሱን የሚያውቁ ሰዎች ሊኖሩ ይችላሉ እና ያለውን ባህሪ ይስሙት። ለሌላ ሰውንም እንደዚህ አድርጎ ይሆናል። ዊዶን ነው ገባሽ አይደል? ለምን ያደርጋል? በጣም ለበጎ አድራጎት መጥቶ እንደዚህ ካደረገ እንደዚህ ለሌላ ሰው አያደርግም ብለን አናስብም። ስንት ቦታ እንደዚህ ሄደው ይሆናል ገባሽ? ያ አሁን ላስገባችሁ ይችላል። እሺ እስቲ ለምን እሷ ታስረዳም ብዬ ነው ስትልኩ ያላስገባችሁ። ካሁን በኋላ ነው ቆይ እስቲ እንትን ልቀይራ። ቅድም እሷ ማሴጅ እንድትልክልኝ ቲክቶክን ቀይሬው ነበር። የአድሚኑን ኮድ እንትን ቲክቶክ ጋለሪ ወይም ደግሞ ላይቭ ጎልን ብትሞሉልኝ ደስ ይለኛል። አንድ ቲክቶካችንን ያጠናክርልናል ማለት ነው። ቴንክ ዩ ጋይስ። ያ እኔ ግን እንትና መስሎኝ በጣም ነበር የተናደድኩት። ይሄ ሙሉ ዓለም ይሄ ዘፈኑ ለምን አሁን ይሄን ታሞ አሁን ነው ሄዳ ነው እና በጣም ነው ውስጥ የደነገጠ። ወይዬ ቤቢ ግቢ ሄሊዬ እንዴት ዋላችሁ? ሰላም ብያለሁ የኔ እናት። በጣም ታሪክሽ ያሳዝናል። ያው አንድ ነገር ግን ማለት እፈልጋለሁ ሄሊዬ፣ ፕሊዝ በቻልሽው አቅምሽ ይሄን ነገር እሷ አሁን ጠንካራ ሴት ሁና ነው እንጂ የወጣችው እንደዚህ ካረገስ ሌላም ሴት ያለማድረጉን ምንም አይነት ኤቪደንስ የለሽም። ገብቶሻል? ዳስ ደ ፖይንት። እና እንደዚህ አይነቱ ሌባ ካላልሽው፣ ባለጌም ባለጌ ካላልሽው ምንም አይነት መብት አይመጣም ማለት ነው እና እህቴ በቻልሽው አቅምሽ ራስሽን ጠብቂ። ራስን መጠበቅን የመሰለ ነገር የለም። ሁሉም ወንድ ሁሉ ወንድ አይደለም። ኦኬ ብዙ ሰው ብዙ ነገር ሊልሽ ይችላል። እሺ የኔ እናት፣ ግን አንዳንዴ እረዳሻለሁ። ያው የተሻለ ህይወትን ፈልገሽ ይሆናል ለዚህ ነገር የተጋለጥሽው። ኢትስ ኦኬ። ሁሉም ነገር ለበጎ ነው። የሰው ልጅ ሳይፈተን ምንም የማያልፍ ነገር የለምና፣ ግን ማስተዋል ያለብሽ ነገር ከዚህ በኋላ ወደፊት ለምታረጊው ነገር ማንንም ሰው ኢቨን የእናት የአባትን እህት ወንድም ማመን የሚከብድበት ዘመን ደርሰናል። ሰው በጣም ጨካኝ ሆኗል የኔ እናት። ኦኬ ሰው አትመኝ። አይዞሽ፣ ይሄ ሁሉ ያልፍና ነገ ሌላ የተሻለ ነገር ይመጣል። በተቻለው አቅምሽ ከዚህ በኋላ ሄልዬ የሆነ ነገር ካረገችልሽ ኦኬ፣ መረዳትም ካለብሽ የሆነ ነገር እንዲደረግ መሞከር እንጂ ከዚህ በኋላ ምክንያቱም አሁን እንደምትዩ ከሆነ አንቺ አገር ቤት ሂደሽ አባትሽ ማየት ትፈልጊያለሽ ምናምን እና እንደገና ይሄ ወንድ ልጅም ስለሆነ ጭንቅላቱ ላይ የሚኖረው ነገር አይታወቅም እና ራስን መጠበቅን የመሰለ ነገር የለም። ኦኬ አስታዊ ከዚህ በኋላ ኦኬ ገንዘብሽን ለሰው አትስጪ። አንድ ብርም ብትሆን አንድ ብርም ሲሆን ነው የሚጠራቀመው። እያወራሽ ከሆነ እኔ አልሰማም። እንትና ዩስራ ማን ነው ስሟ? ያ ሚኑት ነሽ እናቴ፣ ሚኑት አርገሻል። ሚኑት ነው የሚባለው ያ እና እኔ አሁን አንቺ ጋር ጃጅ ላረግሽ ምናምን አይደለም የኔ እናት። ካለፈው ነገርሽ ተምረሽ ከዚህ በኋላ ሰው ገንዘብ ሰጥሻለሁ ለውጥሻለሁ ምናምን ሲል ስፔሻሊ ወንድ ልጅ ሁሉ ወንድ አይደለም የኔ እናት። እሺ ከባድ የሆነ ዘመን ነው አሁን። እንኳን ኩሳት ብሎሽ እንኳን ወንድሜ ነው ብለሽ እንኳን አቅፈሽ መተኛት ማንችልበት ዘመን ደርሷል።
ሰው ሰውነቱን ትቶ አውሬነት የሆነበት ዘመን ደርሷል ማለት ነው። ኦኬ ሶ ሜክ ሹር ሁሌ በህይወትሽ ጠንካራ መሆን አለብሽ። ሰውን አትመኝ፣ ራሽን ብቻ አስታዊ። ገንዘብሽን ሰርተሽ ገንዘብሽን ያዢ። ዩ ኖ ወንድ ልጅ ደግሞ ገንዘብ ስለሰጠሽ ምናምን አይደለም የምታገኙ። ወንድ ልጅ ካፈቀርሽ እስከ ባባዶሽ ያገባሻል። ዩ ኖ አሁን አንቺ እንደዚህ አድርገሻል፣ አልጋ ላይ እንዲህ ነበር ምናምን፣ እኔ ማለትም አቅምም የለኝም፣ ጃጅ ማድረግ መብትም የለኝም። እግዚአብሔር ነው ሁለታችሁን የሚያውቀው። ግን በቃ አስታው የኔ እናት ኦኬ፣ ራሽን ጠብቂ። ጥፋት አለብኝ? ኖ ጥፋት የለብሽም የኔ እናት። ጥሩ ነው ያደረግሽው። ስፔሻሊ እዚህ ቤት መጠሽ እንደዚህ ማድረግ። አንዴ የኔ እናት አንድ ነገር ልንገርሽ፣ እዚህ ወጠሽ ማውራቱ ለአንቺ ብቻ ሳይሆን የተዘጋም ቤት ካለ ለሌሎችም ሰው ድምፅ እየሆንሽ ነው። ገባሽ? ምንድነው ሱስ ያለበት ሰው ሁሌ ሌላም ሰው ጋር ይሄዳል። ፊውምን አንቺ ጋር ብቻ አይደለም አታክ የሚያደርገው ማለት ነው። ገብቶሻል? ዩ ኔቨር ነው። አንቺ ጠንካራ ሴት ስለሆንሽ እንዴት እንደዚህ ይሆንብኛል ብለሽ ነው የወጣሽ። ዊች ኢዝ ኦኬ። ለሌላ ሰው ትምህርት ትሆኛለሽ ማለት ነው። እያስተማርሽነ ነው ማለት ነው። ችግር የለውም። ግን አሁን ደግሜ ላንቺ ምነግርሽ ብልጡኝ። በቃ ያለፈው ታሪክ አልፏል። አንድ ውሃ ተደፍቶ አይነሳም። ነው ከዚህ በኋላ ላለው ህይወትሽ ግን ጠንካራ ሆነሽ ራስሽ የምትለውጭበት ቆንጅዬ ልጅ ነሽ፣ ወጣት ልጅ ነች። ሌላ ነገር ሰርች አድርጊ። አሁን ሰምቼሻለሁ። ቆይ አንዴ እኔ እናት እኔ ወርዳለሁ። አንዴ አሁን ሰምቼሻለሁ። ምተኛውም አንድ ፀጉር ቤት ያላት ሰው ነው ብለሻል። ኦኬ አሮ ነው ወሪዋ የት እንዳለሽም አላውቅም። ግን ኢቨን ራሱ ሂሊና የላትም የምታሰራሽ ሴት እንዴት ነው እዛ አንቺን አስተኝታ የምታስጠብቅሽ? ገብቶሻል አይደለ? ሰርተሽ ከሰራሽም ሰራተኞች አሉ እኮ። ግን አጸዳለሁ ስላልሽ ነው እኮ እናቴ። አሁን ዛሬ ምንድነው መሰለሽ ሄዱ ምን ለምን እንደገባሁ ታውቅትቼ ነበር። ሰው ቤት ወረቀት የለኝም። ዛሬ ፖሊስ ይፈልገኛል። ፎቶዬን ጓደኛዬ ደውላ ምን አጥፍተሽ ነው? ፖሊስ እኮ ከህግ ቦታ ደነገጥኩ። አስበሻል? ወረቀት የለኝም እዚህ ሀገር። በቃ ምንድን ያጠፋው ሰው የለኝም። አንድ ቀን ራሱ በዚህ ከታሰርኩ የሚጠይቀኝ ሰው የለም። አስበሻል? ዘመድ የለኝ፣ እናቴ አባቴ፣ ማንም ሰው የለም። ድንግጥ። ይሄ በቃ በሱ ልጅ ነው የመጣ። አስበሽ እሱ ነው የላከብኝ። ከዛም በቃ ቅጥቅጥ ብዬ ፈርቼ አልቅሼ ምናምን ተሎ ምንድን ነው ያጠፋሁት? በቃ ልታሰር ነው። እንደውም ወረቀት የለኝ። አስበሽ ሰው ሀገር ውስጥ ምንም ሳይኖረኝ እንደዚህ ጆሮዬን አንጠልጥሎኝ ነው እንግዲህ። እሱ ብር ስላለው የፈለገው ነገር ያደርገኛል። ፖሊስ ደውሎ ትፈለጊያለሽ። ያ ግቢ። ማን ነው? ኢትዮ ነሽ? እንዴት አመሻችሁ? ዩዘር ነኝ። ዩዘር ነሽ? ያ ግቢ። በደንብ አውቃታለሁ። በነገራችን ላይ እንትና ብገባ ደስ ይለኛል። ሰላምዬ፣ ያንቺ ሰላም ሰንድራ ማናት ብላ ምገባ ያው ልጅ ተደረገች። ለምን ለመሰለሽ እጇ ላይ ተሰክታ መጣች። ባለፈው ክንዷ ላይ ተሰክታ መታ ነበር። ትዋሻለች። እንትን እኔ ልልክላት ብዬ ብር ስንት ያሯራጠችኝ። እውነታውን ትናገር። ታውቂኛለሽ አይደል? አውቅሻለሁ። አንቺ ደግሞ የት ነው ታውቂኝ ነበር? ለመሰለሽ ሰላምን አትዋሺ። የሰውን ስም ምን ብዬ ነው የዋሸሁት? ብር ልልክልሽ አልፈለኩሽም። አካውንቷ አይሰራም ስልሽ ደግሞ ክንድሽ ላይ አረግሽ። እንደገና አመመኝ፣ አሞኛል፣ ያመኛል። ዛሬ ቆይ እንደሱ አይደለም፣ እንደዛ አይባልም። አንዴ ቆይ ይጨርሱ። ስለማላውቅ ከይዛች ቆይ እንትናን ጥሪያት። ማናት? ሰላምን ማናት? ጥሪያት። ሰላም ብር ሳይሆን አንቺ የምታውቂውን ነገር ዩዘር ይኸውልሽ ክንዷ ላይ እንትን ብላ አንቺ ያሮጥኩበት የለ ብር ለመላክ ስታሯርጠኝ ልጁን ስም እያጠፋች። እኔ አላውቀውም ልጁን። በነገራችን ላይ ታውቂዋል? ልጁን ታውቂ ነበር? ልጁን ታውቂ ነበር? ፐርፌክት ታወራለች። ስሚ ዝም በይ። እንዴ ኖራለሁ እኮ ሀገር ኖራለሁ እኮ ታውቂ ነበር? እዚህ ብር የአንቺን ብር በልቻለሁ። ኤሉ ስሚኝማ፣ ምን እንዳልኩ እንክሳሰው አልኩሽ። ቆይ ምን ብር ልክ ለምን አሁን እጅሽ ላይ ሰካሽ? አሁን ለምን እጅሽ ላይ ያመኛል። ምን እንደሚያምን ታውቂያለሽ? አሞኝ ሰው ቤት ነኝ ያለሁት። ሄሎ
አቤቱን ቤት ደምኛ አዋ ጦስ ኦሮሞ ኩዱ ደምሜ አማ አይሰን ቀር ይከዳትኛ ያደክም ትራን ጠፍike ቦ ያደክም ትራን ጠፍike ቆይ አንዴ ማለት ወላ ከስክ ፈረድ ምትይበትን ፖይንቱን አስቀምጪ እንጂ አንቺ ውሸታም ተቀባይነት የለውም። ፖይንቱን ንገሪ ነው። እሺ እኔ ላውራ። እሺ ባለፈው ሰላምዬ ጋር ገባች። ሰላም ያንቺ ልጅ ያቺ ቆንጅየዋ ከአሜሪካ የምትገባው እሷ ጋር ገብታ ልርዳሽ አልኳት። ከዛ ኦኬ አለች። ባንክ ሰጠችኝ። 3 ባንክ ብለው አልተቻለም። የዛ ሰዓት እጇ ላይ እንትን ሰክታ ነበር። ምንድነው ይሆን አሁን የሰካችውን? አሁን ቅድም እኮ እጇ ላይ ይኸው እንደገና ገባሽ? አንቺ ያመኛል ከሌለኛ አይደለም ነው ሰው ወይ ቆይ ነይማ ትጨርስ አንዴ። ሃይ ጸጥ በሉሳ። እሺ አንድ ሰው የራሱ ማረጋገጫ የሚለውን እንስማ። ከዛም ጥያቄ እንጠይቃለን አይደል እንዴ? ሰላምዬ ጥራት ያቺ ሰላም ለምን ጠራት? እሺ እጇ ላይ ኦክሲጅን አልሽ። ከዛ ነው ያቆምሽው። ቀጥይ። ከዛ ሞከርኩኝ ብር ለመላክ ተሯሯጠች። እንደውም የታክሲ ሁሉ ከፍልሻለሁ ትሯሯጥ ብትሯ ሶማሌላንድ ወንድሜን ሁሉ ጠየቅኩት። ታውቃለች በደንብ አረገዝኩ አለች። አሁን ቅድም የሆነ ሰው አርግዘሻለች ስትላት ምናምን አለች። አረገዝኩ ብላ ነበር። ሁሉ ጊዜ ታለቅሳለች። እኔ የምለው ወጣት ናት ትስራ ነው የምለው። ገባሽ? አትዋሽ። ዝም ብሎ ማልቀስ ዋጋ የለውም። ፀጉር ቤት እሰራለሁ አለች። ባለፈው ሁሉ ጊዜ የምታሳየው ፀጉር ቤት ነው። አሁን ቅድም እንዳሳየችው ገባሽ? ይላል ቆይ አንዴ። ስለዚህ ነይማ ቆይ አንዴ ትጨርስ። እሺ አንቺ ታቁም። እኔ ልዝጋው። ለምን ትዘጊያለሽ? ጨርሽ እንጂ። አዎ ፀጉር ቤት ብላ ያሳየችው አንድ ነው። ባለፈው ክንዷ ላይ አሁን ደግሞ ከእንተኗ ላይ እጇ መዳፍ ላይ ነው ያሳየችው። ሁሉ ጊዜ እንደዛ ነው የምታረገው። እኔ እኮ የአባቷን ሁሉ እንትን አለኝ። ምንድነው አካውንት ያልሰጠችኝ አካውንት የለም። ጠይቂያት፣ እሷ ትመልስ። አውሩ። ጨርሻለሁ። ጥያቄ ካለሽ ጠይቂ። እኔ ጥያቄ አለ። ነይማ የምትለውን ልስማት። እሺ ጥያቄ በደማ ጥያቄ አለ። እቀመጣለሁ። ምን እንደሆነ ታውቂያለሽ? ስሚኝ አንዴ። እሺ ኤሉ ምን እንደሆነ ይኸው ሰላም ቤት ገባውና በእናትሽ ቸግሮኛል ብዬ ምስጥሩን ሁሉ ነገርኳት። ከዛን የሆነ ሰዎች እሷ ቁጥሬን ሳስቀምጥ 2 3 ሰው ደወሉልኝ፣ ብር አላኩልኝ። እሷ ደግሞ ምንድነው ያለች? እዚህ ሀገር 3 ባንክ አለ፣ ዳብሺል፣ ተለሶም፣ ኢዳብ የሚባል እሱን ስላክ ይሄን ባንክ እኮ አናውቅም አለችኝ። 1 ቀን ሙሉ ዙሬ አጣሁትኝ። በዚህ አይቻልም አለችኝ። ደግሞ አሞኝ ነው እጄ ላይ በጣም ያመኛል። እዚህ ፀጉር ቤት አልሰራም፣ አጽድቼ ነው ማድረው። እንደውም ሴቱኛ እሺ ብትል ግን እሺ አትልም። ካሜራ ላይ አትወጣም። ጠዋት አገናኝሽ ነበረ። ላይክ እዚህ አጽድቼ ነው ማድረው። እሺ ዝም ብላ አውቃ ነው ወሬ የምትነፋ። ገብቶሻላ? ምንድነው ያለችኝ? አሁንም ሐረር ብትሄጂ ማድራ አግኝልሻለሁ፣ እሺ ችግር የለውም እረዳሻለሁ፣ እሺ በጣም ቆንጆ ነሽ እኮ ምናምን ትለኝ ነበረ። ከዛን በቃ ብር እሺ የአባቴ እንትን ላይ ብትልኪልኝ እኮ አባቴ እዚህ ሀገር ይልክልኛል፣ ለምን በአባቴ አትልኪ ምናምን አልኳት። ከዛን አይ ሴትዮዋን አላስቸግራትም፣ እዛ አዋልዳ ሴትዮዋ አበሻ ናት፣ አመት ባል ነው አሁን። ከዛን አይ ሰውን አላስጨናንቅም ምናምን ብዬ ደውዬላትም አላቅም። ይኸው ታውራ ዋትስአፕን አለኝ፣ ድሌት ብሎክ ነው ያረኳት። በቃ ይሄ ምናምን ነገሯን ሁሉ አይቼ አልተዋጠልኝም። ገብቶሻላ? ብሯንም ያልተዋጠልኝ 3 ባንክ ሰጠዋት ውዴ። የአባቴ እቺ ሴት እኔ መርዳት ከፈለገች እኔ ለኔ ካዘንችል በአባቴ እኮ ትራንስፌር ማድረግ ትችላለች አይደል እንዴ? አዋለዳ አንድ ቦታ ብቻ የለም። ለኔ እኔ መርዳት ከፈለገች አይ እሷን ደጋግሜ አላስቸግራትም፣ አመት ባል እኮ ነው ምናምን ስትለኝ አይ እቺ ሴት እኔ መርዳት አልፈለገችም፣ ግዴታ ያለባትም ኢስ ኦኬ ብዬ የእሷን እንትን ፋይል ዘጋሁት። ገብቶሻላ? የዋሸዋት ነገር ደግሞ ታውራ እዚህ ላይ። እኔ በመጀመሪያ ጊዜም እዚሁ ፀጉር ቤት አበሻ ናት ለምኛት ፎቅ እያጸደው ነው ማድረው፣ ምንም ብርም አይከፈልልኝም። እስቲ የዋሸሁት እኔ ለራሴን በሽተኛ ነኝ። በሽተኛ እንዴት ስራ ይሰራል ስታስቡ? በሽተኛ ይከፈልለታል። እሱም አበሻ ስለሆነች የኛ ሰው ስለሆነች ነው እንግዲህ ይደሪ ምናምን ብዬ ትብብር አድርግታልኝ። እዚህ ቤት አሁን ሰራተኛው ራሱ መብራት ዝጊ ስላለች ነው የዘጋሁት። ምንድነው የዋሸዋት? የሰው ስም አታጥፊ ምናምን የምትል ምን ጠይቁልኝ እስቲ። ናጋ ፍድሜ አሚውት አድርግ። ኢትዮዬ ልጠይቃት ወይስ እናንተ ትሄዱበታላችሁ? እንዳልጫናችሁ ትቸኩላላችሁ?
ጠይቂልኝ። ቆይ ምን ቆይ ሚዩት አድርጊው ወይ ነይ ማለት ሄሊ ነው። አለ ልጠይቃት አለማይ ወይስ የሞላል ትቸኩላላችሁ? አይ ጠይቂያት አለው እኔ ጠይቂያት የማውቀው በደንብ ጠይቂያት። የማውቀው ነገር ስለሆነ ብዬ ነው። ግን እሺ ምን ሂጂበት ነው እሺ። የምታውቂው? ምን ነው የምታውቂው? እሺ ኢትዮ ሂጂበት። አይ ዩዘር እንዳለችው ዩዘርንም የዛ ቀን ነው ያወቅኳት። ዩስራንም አምሹር ዩስራ ታስታውሸኛለች ብዬ ተስፋ አደርጋለሁ። ሰላም ወይንም ሰንደሬላ ቤት ሰንደሬላ ጋር እየተጫወትን ነው ዩስራ የመጣችው የመጀመሪያ ቀን እና እያለቀሰች ነበር የመጣችው እና ምንድን ነው ብለን ጊዜ ሰጠናት እና ያለውን ሁኔታ በሙሉ ለማዳመጥ ሞከርን። ከዛ በኋላ በአጋጣሚ ዩዘር አሁን የምትናገረው ዩዘር 14ም ነበረች። ሌላም ደግሞ እንደዚህ አንዲት በዚህ በጤና ዙሪያ የምትሰራ ልጅ አሁን ስሟን ረሳው፣ ሰሊና ይሆን ሳምቲንግ፣ እሷም ነበረች፣ እኔም ነበርኩኝ። ሶስታችንም በምንችለው እሷን ልንረዳት ዩዘር እዛ ወንድም አላት፣ በዛ በወንድሟ በኩል እርዳታ የምታገኝበትን ነገር እና ገንዘብ ቆይ ትጨርስ ተራዋል ቀጥል እና በወንድሟ እዛ ዩስራ ያለችበት ሀገር ስላለ በሱ ገንዘብ ትራንስፈር አድርጋ እንደውም እሱ ራሱ ሄዶ እንዲያያት እና በተጨማሪም ደግሞ በሌላ ጊዜ ገንዘብ ልትልክላት ቃል ገባች። ያችኛዋ ልጅ አንደኛዋ ልጅ ደግሞ ሕክምና የምታገኝበትን መልኩ ለሕክምና የሚያስፈልጋትን ገንዘብ ልትልክላት፣ እኔም ደግሞ ይሄ ግለሰብ ታዋቂ ነው ብላለች። ታዋቂ ነው እስካለች ጊዜ ድረስ በህግ በኩል ለመሄድ ገንዘብም የለኝም አቅምም የለኝም እፈራለሁ ስላለች ያለው አማራጭ ሚዲያ ላይ ይሄን ሰውዬ ኤክስፖዝ ማድረግ ነው። ስለዚህ ኢትዮጵያ ውስጥ ያሉ ሚዲያዎች እንደዚህ አይነት ነገር ሊቀበሉሽ የሚችሉ እነዚህ ናቸው ብዬ ስልክ ቁጥር ላኩላት። ስለዚህ አሁን ሶስታችንም እዛው ስፖት ላይ የስራ ክፍፍል አደረገነች እህታችንን ልንረዳት። በወቅቱ ስንጠይቃት የነበሩትን ጥያቄዎች ለምሳሌ ይሄ ጥቃት ከደረሰብሽ በኋላ ሕክምና ሄደሻል ወይ የሚል ነው የመጀመሪያው ጥያቄያችን የነበረው። ምክንያቱም እች ልጅ ለብዙ ነገር ተጋላጭ ልትሆን ትችላለች። እርግዝና ብቻ አይደለም፣ ሌሎች ኤስቲዲዎችም ተጋላጭ ሆና ስለሚችል ሕክምና አድርገሻል ወይ? ያንን ካላደረግሽ ግን ቅድመ ሁኔታው ከሁሉም ነገር ቅድሚያ መሆን ያለበት ጊዜው ሳይሄድ አሁን ነው የሆንኩት ብለሻል። አትሊስት 72 አወርስ ባለው ጊዜ ውስጥ ሕክምና ማድረግ ትችያለሽ። እንደው ኤችአይቪ እንኳን ቢሆን እንኳን ዊዝን 72 አወርስ ከሆነ መከላከል ይቻላል እና ይህን ሁሉ በግልጽ አስረድተን ወደ ሕክምና እንድትሄድ ሰውየውም ደግሞ በህግ የሚጠየቅበትን መልኩ እንድታረግ። ከዛ በተረፈ ግን ለሕክምናም ለአንዳንድ ወጪዎችም ችግር አለብኝ፣ የሰው ፀጉር ቤት ውስጥ ነኝ ያለሁት፣ ያው ቀን አጽድቼ ማታ እዚህ ነው ማድረው ብላ ያው አሁን ያሳየችን እና በወቅቱ ያው ማድረግ ያለብንን አድርገናል፣ ተናግረናል፣ መክረናል። የሚገርመው ካኑላ ይሄ አሁን እጇ ላይ ያደረገችው ሆስፒታል አንድ ሰው አይቪ ድሪፕ ኦክሲጅንም አይደለም የአይቪ ድሪፕ ነው፣ አይቪ የሚሰጥበት ካኑላ ነው። ከሆስፒታል ስትወጪ ይሄ ካኑላ ነርሶቹ ወይም ዶክተሮቹ ማውለቅ ነበረባቸው። አቲንክ እሷ ከሆስፒታል ስትወጣ በምን ምክንያት ይሄም ካኑላ እጇ ላይ እንደሆነ አላውቅም፣ እኛ ያየን ቀን ክርኗ ላይ ነበረ፣ አሁን ደግሞ እጇ ላይ ነው ያለው እና ካኑላ ኢቨን ቬን ውስጥ ይሄን ያህል ጊዜ አሁን እኔ እንኳን ሳውቃት ኦልሞስት ከወር በላይ ሆኖታል። እጅ ውስጥ ይሄን ያህል መቆየት የለበትም፣ ምክንያቱም ቬኗን ይደፍናል። ሶስት ትናንትና ኦባ አለብኝ አሞኝ ነው ሐኪም ቤት ወስዶኝ መች እስከ ወር ነው እጄ ላይ ያለ ትናንትና ነው ከትናንትና ወደ ነው ሐኪም ቤት ወሰደችኝ። እንግዲህ መጀመሪያ ያየኋት ቀን ሄላ ልጨርስ የትጇናት ሐኪም ቤት ወሰደችኝ አሞኝ ማለት ነው። ኦባ ብቻ አለብኝ በጣም አሞኝ ልሞስል ሐኪም ቤት ወሰደችኝ። በባለፈም እንደዛ አሞኝ እሷ ናት የወሰደችኝ። ቆይ ልጨርስ አንዴ ልጨርስ ላይ ያለ ላንቺ ያመኛል ላንቺው ነው እህቴ። ቆይ አንድ ጊዜ እኔ ሳቅሽ ከወር በላይ ሆኖታል። እኔ እንኳን ሳገኘውሽ
ማለት ሰንደሬላ ቤት ወር አልፎታል። በዛ ጊዜ ክርንሽ ላይ ነበር። አይ ነው ሆስፒታል ቤድሽ ቁጥር አይቪ ሲያስፈልግሽ እጅሽ ላይ ወይንም ክርንሽ ላይ ይደረጋል። ግን ሆስፒታሉን ስትለቀሽ ስትወጪ ይሄ ነገር ከቬንሽ ውስጥ መውጣት አለበት፣ አለዛ ብለድ ክሎት ያመጣል። ላንቺም አሁን እየመከርኩሽ ነው። ብለድ ክሎት ከመጣብሽ ሌላ በሽታ ነው ላይሽ ለሚሆነው እና ይሄ ነገር በየጊዜው ነርሶቹና ዶክተሮቹ ኢትዮጵያዊት አቤት ይቅርታ ሄለን አክሴፕት ታደርጊኛለሽ? ላውራ። በጣም አመሰግናለሁ። ልብ ብለሽ ሰምተሽኛል። ለከስ ሶማሌኛ እኔ በደንብ ሰማለሁ። ሶማሌ ቤት ታለቅሳለች። ስታለቅስ ደግሞ ሊፕስቲክ የተቀባች ምስኪኖች ሶማሌ ይሰሟታል። ምስኪኖች ሶማሌ ይሰሟታል። 24 ሰዓት እኔ ልብስቲክ የፈለግን ብትቀባ ምን አገባሽ? እቺ ምንድን እንተላ ከኑራ ባስ ኤለን ዋን ጠማቱ ተኑራ ገባት። ሄሉ ሀሳብ እንስተኛ ያለን አንድ ሰው የሆነ ነገር ስለሰማው ትክክል ነው ወይንም ተስማማ ማለት አለ። ምንስማ ከዛ እንጠይቃለን። ኢትዮጵያዊት እኮ ተናገረች፣ ያልኩትን ተናገረች። ኢትዮጵያዊት አሁን ያሰበችው ሰርንሽ ላይ እንትን ይላል አለች። ውሸቷን ነው። እንትን እየለጠፈች ነው። ሶማሊያ ቢስኪትና ስታወራ ምን አለች? ሶማሊያ ሄሉ ቤቴን ከፍቺ ሄሉ የበማርያም አንድ አውርቼ ልውጣ። ሶማሊያ ምን እንዳለች ግን ብንሰማ ጥሩ ነው። ምን አለች ሶማሊያ? ዩዘር ምን አለች ሶማሊያ? ኖ ሶማሌ ቤት ሶማሌኛ በደንብ ታወራለች። ላውራ እንደዚህ እኮ ቆየሁት እኮ ቋንቋዬ እኮ ምን አገባሽ አንቺ? አረቴ ሰሊታ አመቦደን ድበትና አስክሪ እንተ ለከ ንራባቲ ዋን ካለ ንራባቲ ምን እንደምታረግ ታውቂያለሽ? አረቴ ዲዳ አረቴ ጋፈዱ ሎጂቲ ታነ ንራባቲ መራቱ ታነ ንራ ገባች ኢትዮጵያዊ ያለችው እውነቷን ነው። እኔ የሰማሁት እንዷ ላይ ትለጥፏለች። ዩስራ ዩስራ ሀሳብነሽ ሶፊ ጂኒ ሚቲ ተው አንድ ጊዜ ሶማሊያዋ ሶማሊኛ አንቺ ታውቂያለሽ አለ ዩዘር ሶማሊያዋ ምን አለቻት? ይሄን ንገሪ። ኖ ሶማሊያ አይደለም እሷ ናት እኮ የምታወራው ሶማሊኛ ነው እኮ ያልኩሽ። አንቺ ደግሞ ሶማሊኛ አውቃለሁ ሶማሊያ እንደዚህ አለቻት አልሽ። እነሱ አዝነው አይዞሽ እያሏት አይዞሽ አለልሽ ነው እኮ የሚሏት። ከዛስ አይ እሱማ እኔም ሰምቻለሁ በሶማሊኛ እኔም ሰማለሁ ሶማሊኛ። ባይ ዘ ዌይ ዩዘር ምን ለምን አንተ እንደ ፖይንት ነው ያነሳችሁት። ነይማ ሚውት አድርጊው። እንደ ፖይንት ነው ያነሳችሁ። ሶማሊያዋ ምን አለች? ምን ሰማች? ሶማሊያዋ ምንም አላለችም። ማንም ሶማሌ የለም። እሷ ሶማሊኛ ታወራለች ነው ያልኩሽ። ታዲያ ሶማሌላንድ ነው እኮ ያለችው ልጅቷ። እንዴት ነው ሶማሊኛ ማትናገር? ቆይ ልንገርሻ እነዛ ምስኪኖች ሶማሌ አሁን አንቺ ጋር ገብታ እንዳወራቸው እነሱ ምስኪና እያሉ በደንብ ያወሯታል ሊረዷት። እኔ እንዳረገችኝ ገባሽ አይደለ? እሷ እየሰካካች ማለት ነው የምሰካው። አሰካውም በፕላስተር የምታላጥፈው ሰውነቷ ላይ እንትኑን ይሄ መርፌውን ነው የምልሽ። አሁን ኢትዮጵያዊት በስነ ስርዓት አወራች። ኢትዮጵያዊት በደንብ አውቃኛለች። ለምንድን ነው የምትዋሻው ነው? በቃ ቆይ ግን እኔ ሁላችሁም እንድታወሩ ብዬ ነው እንጂ አንድ ጥያቄ ልጠይቅ። ቆይ ዩዘር ሚውት አድርጊው። ጋይስ ዩዘር የሰጠቻችሁ ኢንፎርሜሽን አለ። እናንተ እስቲ ያጽድቁ በእናታችሁ። ቆይ መርሲ አንድ ጊዜ ስለ ውሸቱና እውነቱ በኋላ እንመጣበታለን። ዩዘር እስካሁን ከተናገረችው ምን ኢንፎርሜሽን አገኛችሁ? ምንም አሁን አንቺ አናግሪያታለሁ አልሽ፣ አናገርሻት፣ ጥሩ አረግሽ። ያናገርሻት ይሄን ነው ሰላም ቤት ነው። ልክ ማንም ሰው ገስት ላይ ገብቶ እንደሚያወራው 3 አካውንት ሰጠችሽ። 3ቱም አካውንት ምንም አላክሽላትም። ልከሽ ምን ብለሽ ዘግታሽ፣ እንደገና ደግሞ አይኗን በጨው አጥባ መታርዱኝ ብትል መተሽ እንደዚህ ብታዋርጃት ትክክል ነው። ግን ስንት አካውንት ልካልሽ አላክሽም? እንደዚህ ብለናል ነበር። ስንት ነገር እንላለን ሚዲያ ላይ። ምን አረግሽ? እስቲ አሁን አንቺ እንዲህ አድርጋለ የምትሉ ነገር ንገሩኝ። እሺ ቆይ ልንገርሻ። 3ቱም አካውንት በታክሲ ልኪያት በጣም አንጋፋችሁ ትንጅራሚ የታክሲ ሳልከፍልላት ያዘንኩት ሂጂ ብያት የአባትሽን ስልክ ስጪኝ ስላት ነው የአባቴን አልሰጥሽም። እሺ የአባቴ እንትን ነው አለችኝ። ምንድነው ንግድ ባንክ እባክሽ ስጪኝ አላልኩሽም? ታዲያ አልሰጠችሽም የአባቷን አካውንት?
አልሰጠችኝም። አሁን አልሽ እንጂ እኔ አባቷን አካውንቱን አውቃለሁ አልሽ እኮ ቅድም ስታወሪ ብላለች። ያ ኖ አውቃለሁ አላልኩም፣ አልወጣኝም ብለሻል። እኔ ብለሻል። አውቃለሁ ብላለች ሶስት ጋይስ አካውንት ሰጠችን ብለሻል። እኔ ያ አባትሽን ያ ቁጥር ያለች መስሎኝ እንደውም ስሰማ አካውንቱን ሁላ አውቃለሁ አለቻት። ሶስት አካውንት የአባቷን ሁላ አካውንት አውቃለሁ። ያ ማለት ይሄን ያህል ዲፕ አውቃታለሁ ልትይ መስሎኝ ጸጥ ብዬ ሰማሁሽ። ከዛ አይደለም ነው ምንም ሳናረግ አንድ ሰው የሆነ ቦታ ላይ ስላናገር ነው ብቻ ውሸታም ነው። ምን አድርገንልን ነው ውሸታም? እሺ ሄለን ማድረጉን እንተወው። ራሱ ደውላ ልታጭበረብርሽ ኖሮ እኮ ዝም ብለሽ ስጠይቃት ምንም እንደማታረግ ያውቃ ብሎ ካታረግሽም ነበረ እኮ ሄለን። እኔም ብሉክ አላልኳትም፣ እሷ ብሉክ አላልገችኝም። በነገር ውሸታም ነች ያልሽበትን አንድ ፖይንት እኮ የለም እስካሁን። እኔ እኮ ላምንሽ ፈልጌ ነው ምሰማሽ። ለዚህ ከኔ በፊት እናውቃታለን ስላላችሁ ሰላም ቤት አያችኋት፣ እንደ ማንኛውም ገስት አወራች። ከዛን ጠይቃችሁ፣ ከዛን አካውንታ ላይ ጠየቀች። ሰላም ኢትዮዬም እንደዛ ነው ያረግሽው። ምን ያረጋችሁት ነገር አለ? ጎሬ ያዝን አላችሁ ማለት ሽፍታ ማለት አንቺ ሜል ትረጃት ግን ምን አረጋችሁ? ለምን አትረዷትም? አይደለም ሞከርኩላት፣ ግን ውሸታም ናት። ደግሞ ለእኛ ልታስረዱን የፈለጋችሁት ነገር ምንድን ነው? ውሸታም ናት ብለን እኛ እንድናባራት የፈለጋችሁት ምንድን ነው? እኔ ውሸታም ናት አላልኩም። መጀመሪያ ሲጀመር ያለውን እንደገና ደግሞ እጁ ላይ የሱካር መምተኛም ሆነ የስንት ነገር መምተኛ እጁ ላይ ተለጥፎላት የሚኖር ስንት አለ። ሄሉ ኢትዮጵያ ልጠይቃት አንዴ ፕሊዝ። ኢትዮጵያ ውሸታም አላለቻት። ይኸውልሽ ኢትዮጵያ ልንገርሽ አንድ ነገር አዳምጪኝ አንዴ ላውራና ልውጣ። በመጀመሪያ ደረጃ ስለ ካኑና እያወራሽ ነበር። እዚህ ውስጥ እኮ አንቺ ብቻ አይደለሽም ስለ ካኑላ የምታውቂው፣ ገባሽ? ብዙ ሰው ሊያውቅ ይችላል። እዚህ ውስጥ የምታወሪውን ነገር እየተጠነቀቅሽ ማውራት አለብሽ። እቺ ልጅ የሚሰጣት መድኃኒት ሊኖር ይችላል። ቤትሽ ውስጥ ካኑላ ይዘሽ ሄደሽ አታውቂም? ኦፍኮርስ በየ7 ቀኑ መቀየር አለበት ያልሹ መጀመሪያ ክንዷ ላይ ነበር። አሁን ቀይራው መጣች ነው ያልሹ። ትክክል ናት ማለት ነው። ትክክል ተቀይሮላታል በ7 ቀኑ እንደምታወሪ ከሆነ ማለት ነው። ስለዚህ ስለማታውቂው ነገር እርግጠኛ ሆነሽ እየቀያየረች ውሸቷን ነው ብለሽ ጣትሽን ሰው ላይ አጠቁሚ። አንደኛች የተጎዳች ሴት ናት። ምንም ነገር አላደረጋችሁላትም፣ 1 ብር አልከተታችሁላትም። 3 አካውንት ሰጣችሁ ማለት ነው። መታችሁ ግን እቺ ልጅ ብሌም ለማድረግ እዚህ ተሰብስባችሁ ታወራላችሁ። ሼም ኦን ዩ ጋይስ፣ ሁላችሁም እዚህ ጋር የምታወሩ 2 ሴቶች ኢትዮጵያና ዩዘር፣ ሼም ኦን ዩ። ባለኛለ ጸጉር ቤት እንደውም እድለኛ ናት እኮ ለምን የገረማችሁ? ጸጉር ቤት አንድ ሰው መተኛት ሶማሌላንድ ወይም ደግሞ በሳሶ ሙቀት ምናምን ስለሆነ ውጪ በረንዳ ላይ ተቀኛለች። ወንድሜ ያለ ተገናኝ ሁሉ አልኳት እኮ እኔ እኮ ሶማሌላንድ ወንድም አለኝ። ውሸት አትፈልግም። ወይኔ ጥያቄ አለኝ ለዩዘር። ወንድምሽ ወንድ ደፍሮ ይመጣ ብላ ለወንድምሽን ታገኛለች። ወንድምሽ ማን ነው? ቄስ ነው? ዳቆን ነው? ሁይስ አንዴት እንዳለች ወንድሜ ጅጅጋ ነው ያለው። ጅጅጋ ትሄዳለሽ እንዴ? ብር ለማለት ጋይስ ለምን ነው የምንቸኩለው? ካሁን አያችሁ፣ በጣም ከምጠላው ነገር አወኩሽ ናኩሽ በጣም ነው የምጠላው። ሰው ቀድሞ ስላዋራ ብቻ አወኩ ብሎ ውሸታም ናት ይላል። የሆነ ቦታ ሰው በየቤቱ ሄደ ያወራል። ያን ጊዜ ማለት ሀብታም የሆነ ወጣ ማለት አይደለም። ከሆነ ፔጅ ለምንድን ነው የሆነ ከ1 ደቂቃ በፊት ከሆነ ሰው ቀድማ አንድ ሰውን ስላወቀው ያንን ሰው አውቀዋለሁ ብለህ ለመመስከር ምን መጣው? ተው ጋይስ፣ ልክ አይደለም። ሄሎ እንደሱ አይደለም። አንዴ ላውራ። ሀሳቤን መጀመሪያ አልጨረስኩም ነበር እኔ ሲጀመር። አንዴ ልጨርስ እኔና ይኸውልሽ፣ እኔ አሁን እዚህ ጋር ለመፍረድ አይደለም፣ አውቃለሁ። አንድ ጣት ሲቀሰር ሌላውም ወደ ራስ እንደሚያመላክት ጠንቅቄ የማውቅ ሰው ነኝ እና ውሸታም ናትም እያልኩኝም አይደለም። እች ሴት እንደዚህ ሳይደርስባት ሆንኩኝ ብላ ልትመጣ አትችልም። ምክንያቱም ብዙ ሰው መጀመሪያ ኤቪደንስ ይጠይቃል። ኢቭን ገንዘብም ለመላክ ኤቪደንስ ይጠይቃል። እኔ ሲጀመር ገንዘብ የመላክ ፕሮሚስ አይደለም የገባሁት በማቀው ሰዎች ቀርበው እንዲያናግሯት፣ በተለይ ደግሞ ሚዲያ ላይ እንድትወጣ የሚዲያ ስልኮችን ላኩላት። በዛ ደጋግሜን ባገኘኋት ቁጥር ደወልሽ ወይ አገኘሻቸው ወይ ስላት አይ አላገኘሁም፣ እሺ ቁጥርሽን ላኪልኝ ብዬ 1-2 የጠየኳት።
ያው በነገሮች ቢዚ ስለሆነች ስልኳንም አልተወችልኝም። ማድረግ የነበረብኝ እኔ ኢንሲስት አድርጌ ስልኳን ተቀብዬ እሷን የስነ ልቦና ባለሙያዎችም ሆነ ሌሎች ሰዎች እንዲያገኟት ማድረግ ነበር። ያንን አላደረኩም። አሁን እኔ መጀመሪያ ሳያት ካኖላው ክንዷ ላይ ነበረ። አሁን ግን እጇ ላይ ሆኗል። እች ልጅ ፈርዘር ሜዲካል ያስፈልጋት ይሆናል። ቅድም ሳወራ ሀሳቤን ኮምፕሊትሊ ስላልጨረስኩኝ ነው ወደ ውሸታምነት ምናምን ውስጥ የገባው። አሁን ልል የነበረው እጇ ላይ የነበረው ካኑላ ከክንዷ ላይ ወደ እጇ ላይ እየሄደ ከሆነ እች ልጅ ስቲል የሜዲካል እርዳታ ያስፈልጋት ይሆናል። አንድ ሁለተኛ የስነ ልቦና ባለሙያዎችን ማግኘት ሊያስፈልጋት ይችላል እች ሴት። በተጨማሪም ደግሞ አሁን ካለችበት የኑሮ ሁኔታ አትሊስት ኮምፈርተብል ሆና የምትኖርበትን መልኩም ማዘጋጀት ያስፈልጋል። እያለቀሰች ነው በየጊዜው ሳያት እና በወቅቱ የነበረው ሁኔታና በኋላ ደግሞ ከሶማሌዎቹ ጋር ያላትን ኢንተራክሽን ደግሞ ሳይና ደስተኛ ሆና ሳያት ትንሽ ኮምፈርተብል የሆነች መስሎኝ ነበረ። ግን ዛሬ ደግሞ አብረሽ ከምትኖሪው ጋር እንጂ እኔ ሀበሻ ስለሆንኩ ከኔ ጋር የምታወሪበት መንገድ አለ አይደል? ከፈረንጅ ጋር ከኔ ጋር በምታወሪ መንገድ ነው የምታወሪው። ፈረንጁ እኮ ጉዳይ አስፈጻሚሽ አይደለም፣ መንገደኛና ነዋሪ ብቻ ነው። ከሶማሌ ጋር ስላወራ ሶማሌው የከተማ አስተዳደር አይደለ፣ ዶክተር አይደለ፣ ጂኒ አይደለ፣ ምናምን አይደለ። ገብቶኛል። ሀሳቤን አሁንም አልጨረስኩም። ማለት የፈለግኩት ከእነሱ ማሪዎቹ ጋር ስታወራ አሁን ሌላው ሰው ደግሞ እንትና ዩዘር እንዳለችው ብለሽ ነው እኮ እሷ ላይ የተደገፍሽው ቅድም። ነይ ግቢ፣ ሰላም ነይ ግቢ፣ ኤቪደንስ ስጪ እና አብረን ነበር የተባባላችሁ። አሁን አትቀይር። ምንም የምቀይረው ነገር የለም ጋይስ። ምንም የሰራሽ ለመሰለሽ ጥሩን ነገር አረ ሄልዬ እኛ የምናወራ ፕሊዝ ቀድመን የገባ ነው እናውራ። አንድ አርስት ላይ አረሳት ደም የለውም። እኛም ሀሳብን አልገባም። እወርዳለሁ። ናይማ ሚውት አድርጊው። ሰው እየጠየቀ ነው አይደለ? ሄልዬ እኔ አንድ ጥያቄ አንዴ አውርቼ እወርዳለሁ። ሄልዬ በውስጥ ተውልኝ ፕሊዝ። አንድ ነገር መጠየቅ የምፈልገው ማለት ነው ለማንኛችሁም ማለት ነው አንድ ሰው ሳይከፋው አንድ ሰው ሳይታመን በዛ በላይ ደግሞ ወይ ልንገራችሁ፣ ሰላም ቤት አንድ ሰው ገስ ገባ፣ ልክ እንደተናገረችው ተናገረች። ከዛ ቤት ስትወጣ ሀብታም ሆና ነው የወጣችው። ሰላም መታ የምትናገረው ምንድን ነው? እንዲህ ሰላም ቤት ተናግረናለው መናገርና ሌላ እንትን ነው። አሁን እኮ ቢያንስ ሰውየው ብሬን ይመልስልኝ ይታወቅልኝ ነው እሷ። እንደገና ደግሞ ስደውል ጭራሽ እየቦለከኝ ነው። እልህም አለ። ሄለን የምሰጥሽ ቁጥር እኔም ደውያለሁ። የምሰጥሽ ቁጥር ውሸት ነው። እመኛ እኔን ኧረ በእናትሽ ስቶፕ ሰይዳት በእናትሽ ስቶፕ ሰይዳት ሰው ልጅ አንዴ ዝም በይ እናት ሰው ልጅ ሳይችል ሄልዬ አንዴ ላውራና እኔ ልወድ ታምም ያለው ነው ራሱ ሄልዬ አንዴ እኔና እኔ አውርቼ ነው አንቺ ቆይ እኔና አንዴ ላውራ አንዴ ላውራ ፕሊዝ ኦኬ አንድ ነገር ቁጥር እንኳን ማይሰጥ ቆይ እኔን ኧረ በኢየሱስ አንዴ አባቷ ምን ያደርጉልሻል? አንቺ የቸገራት አባቴ ልትበጂ ነው እንዴ? አባቴ ልትበጂ ነው ወይ? ወንዳትሽ አባቴ ምን አደርግልሻል? መች ቁጥር ሰጥቶሽ? ኧረ ተረጋጊ፣ እንደዛ አይባልም። አንቺ ቆይ ተረጋጊ። ኖ ኖ ኖ ኖ ዌይት ኖ ኖ ኖ ኖ ሰው ዲስሪስፔክት መደራረግ ዋጋይ አንዴ ላውራ ሄልዬ፣ እኔ እወርዳለሁ። ኦኬ ፕሊዝ ስላመመኝ ነው። አንድ ነገር ግን ልነግራችሁ የምፈልገው ለሁላችሁም ማለት ነው የሰው ልጅ ሳይቸገር ወይ ሳይታመም ወጦ እርዱኝ አይልም ቤተሰብ። ኦኬ ይሄ ልንረዳ ይገባናል ከምንም በላይ ማለት ነው። ኦኬ ቆይ let me finish please። እሺ አንዴ ስላመመኝ አንዴ let me finish please። ቆይ አንዴ ቆይ አንዴ እና አንድ ነገር ልንገራችሁ ቤተሰብ ዱበቹ ጅራቲ ጋፈቹ ጅራቲ አቲ ዋንተ ከንዱበቲ እሺ እንዳትናገር አንዴ ሄልዬ ነው ያላ አንድ ነገር ልናገር ነው ከምንም በላይ ማለት ነው። ማንም ሰው ቢሆን ወንድም ሆነ ሴት ማለት ነው ወጦ ቸገረኝ ብሎ ወይ ታምም ያለው ሲል ራሷን በቪዲዮ እያሳየች ከዛም አልፎ ኤቪደንስ አለኝ ብላ እያሳየቻችሁ የማታምኑበት ነገር ግን
በጣም ያሳዝናል ቤተሰብ ሆነስሊ ጥሩ አይደለም። በቃ መርዳት ካልቻላችሁ አይዞሽም ለሰው ልጅ እርዳታ ነው። ውሸታም ነሽ ከማለት ይልቅ ሰውን ዝም ብለን በማናውቀው ነገር ሰውን ጃጅ ለማድረግ አንቸኩል ቤተሰብ ጥሩ አይደለም። ነገ በኔ የሚባል ነገር ይኖራል ላይፍ ላይ ስለሆናችሁ ልጫናችሁ። እሺ ዩዘርዬ ምን መሰለሽ አንድ ነገር ለሰው ልጅ ጥሩ ነው ስናገርና ያላት ዩዘርዬ ችግር የለውም እኮ አንቺ አጠፋሽ እያልን አይደለም። እሺ አንድ ሰው ጥሩ ነገር ሲያረግና መጥፎ ነገር ሲያረግ ለራሱ ለይቶ ማወቅ አለበት። እኛም ለይቶ እንዲገባል አንቺ ምን እንዳረግሽ እንዲገባሽ ብዬ ነው ይሄን ጥያቄዎች የጠየኩሽ። አሁን አንቺ ውሸታም ነሽ አልሽ። ኦኬ ለምን ውሸታም እንደሆነች ንገሪኝ አልኩሽ። እንደዚህ 3 አካውንት የአባቷን ሁሉ አካውንት አውቃለሁ። ከዛስ ምን አረግሽ? ለምን ነው ውሸታም ያልሽ? ይሄን ነው እንዲገባሽ ለራስሽ የጠየቅንሽ። አሁንም ልታብራሪልን ከፈለግሽ እድል ሰጥሻል። ትክክል በደንብ ደወልኩላት። የሚያሳዝነኝ አልኩሽ እኮ እውነት አውርድሻለሁ። ነይማ ያ ቀጥይ ዩዘር ታክሲ በጣም ያዘንኩት ነገር ሂጂ ንግድ ምንድነው ንግድ ባንክ የለም ማለች። የደወልሽላት በምን ነበር? እያሯሯኳት ወይ ዩዘርዬ የደወልሽው በምን ነበር? እሷ በሰጠችኝ። አሁን ምን አልሽ? የሰጠችኝ ቁጥር ራሱ አይሰራም አልሽ። ኖ ቅድም እኮ አሁን የሰጠችኝ ቁጥር አይሰራም አልሽ። አድማጮች አላችሁ አይደለም መጀመሪያ አዲስ ፈልጋለሁ ስልሽ ቁጥር እንኳን የሰጠችን አይሰራም ስትል ቱ ብላ ስተፋ አሳቀችኝ። እሷ ማለት አይደለም መጀመሪያ ሰታት ደውላ ነበረ። ዩዘር በሷ ሀሳብ ውስጥ እያጸደቅሽ አንቺ በሷ ለምን ትታያለሽ? እራሷ ትመልስ። አይደለም እያጸደቅኩላት አለም የነበረውን ነው። አልከፈልኩላትም ሄለን በመቤቴ ታክሲ እንኳን አልከፈልኳትም። ከቤትሽ ሂጂ አልኳት እኮ ያዘንኩት ከቤትሽ ባንክ ድረስ ሂጂ አልኳት። ያልሻ ግን በቴሌፎን ደውለሽ ነው No, እንትን ምንድነው የተደዋወለው? You just say right now you was calling her. What do you mean? አሁን ደውዬ ነበር አልሽ እኮ። አንቺ እናትሽ ትበዳኔ እንዳትናገሪ ትላም። ወይኔ ቤቢ ግን ነገሩን አታውቅም። ሌባ እንዳንቺ አይነት ባለጌ ነው እንደውም አገር የሚያሰድብ ሰው ተቸግሮ ሲመጣ ውሸት ነው እንጂ ቅማላም ግማታም ወንድ ኮልሽ ቪዲዮ ቤቢ በእናትሽ ቤቢ ተያ በእናትሽ ዩዘርዬ በአፍሽ አበላሻለሁ። እንደዛ ተባብላሉ። አንቺ እናትሽ ትበዳዛ የምታስፈሪኝ አስፈሪ። ከማን ጋር እንደምታወሪ አታውቂም እንዴ? ቆሻሻ እዚህ መጣሽ ቲክቶክ ላይ እንደማውራት መሰል ሽንታም። እጂ ኦፕን ዮር ቪዲዮ አንቺ ወንድ ኮልሽ ቪዲዮ ክፈች። የሴት ልጅ እናትሽ ትበዳ ትላም። የሴት ልጅ ማነኝ? የወንድ ልጅ አይደለም። ሽንታም ሰው ተቸግሮ መጥቶ የምታለቅሰው ስለ ራባት ስለቸገራት ነው እንጂ አንቺን ፈልጋ መጣ አይደለም። እዚህ ላይ የምታወራው ታሪኳ በዛም አልፎ ኤቪደንስ እያሳየችሽ አንቺ ግን እየሰደብሻት ነው። እምሰሽን ጎርጉራሽ አሽቹ አንቺ ወይ ግማታ ሂጂ ቆሻሻ ትላም ሂጂ ብስብስ አህያ ግማታ እንዳንቺ አይነት ነው አገር የሚያበላሽ። አንቺ እንደ ሴት ትቆጠሪያለሽ። ሂጂ ሽማግሌ አሮጊት ሂጂ ኧረ በኢየሱስ ግማታ ቅርጭጭታም ሂጂ አሮጊት ነው የሚባለው። ሂጂ አሮጊት ሂጂ ሸታታ የሌባ ልጅ አንቺም ሰው ትባለሽ እንዴ? ቴንክ ዩ ባለጌ ችግራችሁን ካልፈታችሁ ረሳችሁ ችግር ናችሁ ማለት እንዴ? እኔ ለውራ ኖ ሄልዬ ኖ አንድ ሰው ተቸግሮ መጥቶ ተቸገርኩ እያለችሽ እንዴት ዋሻልሽ ትያታለሽ? ሽታን የሚታወቀው ተጎርጉሮ መሆኑን አንድ ኢንፎርሜሽን ሰምተናል። ለማንኛውም ቴንክ ዩ ፎር ኢንፎርም ጣታችን ነው ማለት እድል ስጡን እንጂ እናውራ። ኖ ጥሩ አይደለም። ሰው ቸግሮት ነው የሚያለቅሰው። ሰው ቸግሮ መጥቶ እርዱኝ ብሎ አያለቅስም። በዛ ላይ ደግሞ ኤቪደንስ እያሳየችሽ ፎቶ እያሳየችሽ አይ ኖት ያሳል። ከዛም አልፎ ደግሞ ስልክ የሰጠችኝ እኮ አይሰራም አልሽ። የውሻታምሽ ውሸት just right now you was telling her that you was talking her on the phone. Hey bitch ቆሻሻ
ቤቢ ባለጌ ልጫንሽ ነው አንድ ጊዜ እሺ ቤቢ ልጫንሽ ነው እሺ ችግር የለውም ልጫንሽ ዩዘር አሁን ማውራት እንችላለን። ስታርዬ እሺ እድሉ ልስጥሽ ችግር የለውም ግቢሽ እሺ አሁን እኔ ቀድሜ ነው ማለት የገባሁት። ጀጅ መደራረጉን ትተን መርስዬ ይቅርታሽ እሺ ላቅምልሽ። እሺ ማለት መርሲ ትቀድማለች ከና ዩዘር እኩል ይመጣል። እኔ አሁን እንዳልሹ ሄሉ ቸገረኝ ስትል እንርዳሽ አሏት እንጂ አልረዷትም። ካኑላ ደግሞ ለምሳሌ ክንዷ ላይ ወር ሙሉ አላየቻትም እቺ ሴትዮ። የዛሬ ወርም ብታያት ክንዷ ላይ አሟት ካረገች በረሃ ውስጥ ወባ አለ፣ ኢንፌክሽን አለ። መርፌ ካለሽ ለ7 ቀንም ለ14 ቀን አይወጣም ከእጅሽ ውስጥ። እጅሽ ውስጥ እየሄድሽ ትወጊያለሽ። ለመርፌ ነው ካኑላ ሲጀመር የሚያስፈልገው። እሱም በውሸት ሊታይ አይገባም። አሁን ለጥፋ ነው ሁሉ ባልተረጋገጠ ነገር በፕላስተር ለጥፋ ነው ሁሉ ስትል ነበር ዩዘር። ከዚህ ጥላቻ ወጥተን አሁን ልጅቷ ያለችው እርዱኝ ሳይሆን ሰው ወሰደብኝ ገንዘብ አታሉኝ። መጀመሪያ አሁን ደፈረኝ ሲባል ሰው ልጃገረድ ብቻ ያስባል። አታሎም እኮ ግንኙነት ካረጋት ደፈራት ማለት ነው። ከዛ ወዲህ ደግሞ አገባሽ ያለው ሲላት እውነት መስሏት አብራው ሆና ሊሆን ይችላል። ይሄንም እንደ ወንጀል ማየት የለብንም እና እርዱኝ ሳይሆን ያለችው ልጁ ገንዘብ ወስዶብኛል ይመለስልኝ ነው አይደል ያለችው። ለጊዜው ደግሞ እንርዳሽ ብለን እህት ወገን ነኝ ወገኖቼ ናቸው ብላ ከጠየቀች ማገዝ ነው እንጂ እንደገና ይሄ ሁሉ ነገር መሳደብና ጥያቄ አለኝ። አርግዣለሁ ብላለች። የታለ ያረገዝሽው ብለሽ ጠይቂያት ሄለን። አንድ ጊዜ ዩዘር ለምን ታቋርጫለች? ስለ እርግዝና ስጠይቃት እኮ አዎም እምቢም አይም አላለችም። ይለፈኝ ነው ያለችው። ይለፈኝ አለች። ይሄንን እጅሽ ላለውን ሕክምና ገብቶኛል በቃ ተይው አልኩ። አዎ ስለዚህ አሁን ዋናው ነገር ልጁን እንዲጋለጥና ሄሉዬ አንቺ ደውለሽ የምታገኙ መንገድ ካለ የወሰደውን ገንዘብ እንዲመልስላት። ሚዲያ ተጽዕኖ ያደርጋል። ፎቶ ፖስት ሲደረግ ወንድሙ ሲነሳ እንዲህ ብዙ ማጭበረብርም እንደ ወንዶች ያጭበረብራሉ። አንደኛ እቺ ልጅ ለፍታ የሻይ ቡና ብላ የሰራችውን ገንዘብ እንዲመለስ ማድረግ ነው። ሁለተኛ ደግሞ የስደተኛ ወረቀት እንዴት አላወጣችም? እዛ ሆነ አሁን ፖሊስም ይፈልገኛል እያለች ነው። የስደተኛ ወረቀት ደግሞ ይዛ ወደ ኢትዮጵያ መመለስም አይቻልም። አንዴ እዛ ስደተኛ ነኝ ካለች እዛው ነው መቀመጥ። ብትመለስ እንኳን እንዲህ ሌጋሊ ማውራት የለባትም። አንድ ለወረቀቷ እንትን ይልባታል እና ዩናይትድ ኔሽን ሄድክ ማለት ሶማሌ ናት፣ እርግጠኛ ሶማሌ ናት። እርግጠኛ ሶማሌ ናት። ሶማሌ ያደረግሻት ዩዘር ከአንድ ቦታ ቁሚ እስቲ መጀመሪያ ከመናገር በፊት አንድ ቦታ ሜርሲ ታውቂያለሽ? ቅድም ሶማሊኛ ምን አለች ብላ ሄለን ስጠይቅሽ እኔ ሶማሊኛ አላቅም ሴትዮዋ ስታወራት ግን ሰምቻለሁ አይደል ያልሽው? I think she have a problem, mind problem. ሄሉ ምን እንደሆነ ታውቂያለሽ? እዚህ ጋር እህትየው ዘይት ትሸጣለች ሌላ ቲክቶክ አላት ስለተባለ ከልጁ ጋር የመጡ ናቸው። ከልጅቷ ከዘይት ከምትሸጠው ጋር የመጡ ሰዎች ናቸው። በሶማሊኛ አንድ ወርድ አስቢልን ስታወራ ሰማዋት ካለችው እስኪ የሆነ የሰማችውን ነገር እስኪ በሶማሊኛ ትበልልን። እስከ ወር እኛም እንዳንፈል ልጅቷ ትበልና እኔ መልስላታለሁ። ለማንኛቸውም ሄሉዬ አሁን እዚህ ሶማሌ መሆኑ ወንጀል አይደለም። ኢትዮጵያ ሶማሌዎችም አሉ። እኔ ታዘብኩት ሄሉ ከዚህ ላይ ልጅነት እንዳለባት። እኔ የጅማ ልጅ ነኝ ልንገርሽ፣ ሀገሬ ጅማ ነች። ሴት የወንጀለችን ታልካ ነው ዋ በሳሲን እቺ እኔ ኤርገኒ በርቴ ጉርባ ወልታኒ ነት ኤርገኒ አከነ ወነ ጎደኑ ኤርገኒ አኒ ብይኮ ጅማ ቤካ ከስኖ ጎቹ ጅርቱ ዋን ከናፋስ ነራ ዶርኪ አናፋንሲ ወልጭ ጨብሰው ሰው ነብረ ጅራታ ከስቲን መንጋጭላሲ ወልጭ ጨብሰው ወንኩ ገራ ነው ሱ ጉያ መቀርሽን ሲርገቴ ወሶ ነው ወሬ ሲቶ አማሲ ነዱ ቲክቶኪን ሼጣን ወንኩን ጣሽ ዳም ሰሙን ሲልክ ሚቲ ዩ ክሬ አጥፋያ ዶክተሩ እኔ የጅማ ልጅ ነኝ። እንዳውም ከሱ የተላከኝ ሰው ራሱ ትመስለኛለች። ስንት ቀን ብር ልክልሻለሁ ይላል። ከሴጣን የተላከች ትመስለኛለች። ኦሮምኛ በደንብ ከነዚህ ሰዎች ያለችው ከነዚህ እንትን ናቸው እና ሰይጣኔን ታነሳብኛለች። እንደገና ደግሞ ስንት ጊዜ ብር ልክልሻለሁ እያለች እንደዚሁ እንትን አድርጋኝ ነበረ ማለት አበስ ከእንትን አድርጋኝ ካቲያን አድርጋኝ ነበር ነው የምትለው ያ እና ጤነኛ ትመስለኝ። ባንዴ ልናገር ቆይ ልጅቷ ያለችው ፍትህ ጠይቁልኝ አይደል ያለችው? ተራይ ነው በጸሎት ቆይ አንዴ ተራይ ነው። እሺ ሄሉ እኛ
ታግዣት ምን ፈልገው እንደ ሴት ይችልሽ ልጅነት ይታይባታል። ማንኛቸውም ሰው ላይክ እንዲመጡ ራሱን ቪዲዮ ከፍቶ እንደዚህ ለማውራት ይከብዳል። ልጅነቷን አይተናል። ያልተግባቡት ማለት ያልገባት ነገር አለ፣ ግን ገንዘቧን አጣለች። እዚህ ጋር ውሸታም ናት ለማለት ሶማሌ ውስጥ የሚገኙ 3 ባንኮች ላከችልሽ። ምን ልታደርግልሽ? ያለችው ኢሮፓ አይደለም። ስለዚህ ውሸታም ናት ብለሽ ስትናገር የዋሸችሽ የተጭበረበርሽው ነገር ሲኖር ነው እንጂ አሁን አንቺ ቀጥታ ዳይሬክትሊ አታክ ልታደርጊያት ነው የገባሽው። ይቺ ልጅ ሚሊዮን ቤት ገብታ አታክ እያደረግሽ አካውንት ራሱ አይኖርሽም እኮ በብዛት አሁን የተጀመረው እንጂ እኮ ደሃብሽል አለች። አሁን ሶማሌዎች የሚጠቀሙት ደሃብሽል ነው። ደሃብሽል ታክሲ እንኳን አለመክፈል ያልኩ አይደለም። አንቺ አላሳዘነሽም ማሬ። ሄለን እቺ ሴትዮ አስቆሚ። አሳዘነችኝ ብለሽ ሳይሆን ውሸታም ናት ብለሽ ነው የመጣሽው እንጂ ገስት ልከሽ እኔ እኮ ብር ልክላት ትራንስፖርት ሳልከፍላት የትራንስፖርት አስወጣዋት ላረዳት ነገር ብሯን አባከንኩባት ብለሽ አይደለም የመጣሽው። ውሸታም ናት። እገሌን ጥሩልኝ፣ እገሌን ጥሩልኝ። እኔ አልሰማሽም። ኔቨር አታክ እያደረግሻት ነው። ልጅቷ ልጅነት ይታይባታል። ሆነ ዩዘር የለም በሐዋላ ላክሽም አፍሪካ ላይ በሐዋላ ላካ ከዛም ከዌስተርን አልኳት እኮ ውሸቷን ነው። ሄለን ለመላክ አልፈለገችም። አሁን እኮ የታክሲ ሳልሰጣት ጸጸተኝ ትላለች። በሐዋላ ልላክልኝ ስትያት ምን አለችሽ? ዩዘር አይደለም እንዴት እንዳልኩ ባንክ ቤት አንዴ ልንገርሽ፣ ስሚኝ አንዴ ልስሚኝ። እሺ ባንክ ቤት ሂጄ ባንክ ቤቱን አውርቼ በእናትህ እንደዚህ አይነት ችግር ደርሶብኝ አበሻ ነኝ ወረቀት የለኝም በፈጠረክ ስል ልጁ ኧረ ችግር የለውም ከፍትልሻለሁ ብሎ ባንኩን እዛን ቀን ከፈተልኝ። አንቺ ባንክ 2 ባንክ ነበረኝ፣ አሁን 3 ነው ያለኝ። እዛን ቀን ከፍቶልኝ ኧረ ምን ችግር አለ ተባበርልሻለሁ አዝኖልኝ ማለት ነው። ከዛን ይሄን ባንክ እንዲያወሩ ሁሉ አድርጌ እንግሊዝኛ ትቻለች። አንቺ እኔን እያወረችን ሺሻ ታጭታለች ሁሉ ልጅነት አለባት ሄሉ። አንቺ ደውዪላት ለሰውየው ልትረጃት ሞክሪ። በዛ ላይ ደግሞ እየነገረችሽ ነው እርጉዝ ናት ምናምን ብለሽ ስታወሪ ይሄ ራሱ አታክ ማድረግ ነው። ሴት ሆነሽ እንደ ሴት መናገር እንኳን ባትፈልግ ከበር ልታረጊላት ነው የሚገባው። ሄሉ ለሰውየው ደውዪለት። አንቺ ሴትዮ ከልጅቷ ላይ ብታገኝሽ እኮ እንዴት እንደምደበድብሽ እስክሪን ላይ እያሳየችሽ ነው፣ እንዴት እንደምታጣፋ እንዴት እንዳለኝ ታውቂያለሽ? ልጁ ባለባንክ ያማን እንዲያለኝ ምንድን ነው ትተዋወቃላችሁ? አዎ እኮ ዘመን ልትረዳኝ እኮ ነው። በእናትህ ውጭ ናት እኮ አለች። በእናትህ ትረዳ ቡቡቡ እያለች ቪዲዮ አለሽ፣ ፎቶ አለሽ? የኔ ቆንጆ ምን ፎቶ አለኝ? በዋትሳፕ እኮ ነው የምንደዋወለው። ባንክ ቤት ሂጅ እኮ ነው ይሄ እንደዚህ ልታደርገኝ ማዳዳትሽ እያጨስሽ መሆኑ እንዴት ታውቂያለሽ? እና ድምፅ ቡቡቡ አይልም ሺሻ እንደዚህ ስታደርጊ ከዛ ሶማሌ ምንድን ነው አለኝ። ምንድን ነው ትቀልጃለሽ እንዴ ምናምን ብሎ ከዛ ወጣሁት። ከዛ ውዴ በእናትሽ መኪና እኮ መጥቶኝ ነበረ እኮ አንቺ እንትን ወደ ባንክ ቤት እየሮጥኩ ምን አደረግሽኝ ምናምን ስለ በቃ ሀረር ሂጂና አይደሪ ድሬዳዋ ምናምን ሄደሽ ማደር ትችያለሽ። እሺ ዘመድ አለኝ ስትለኝ እኔ እኮ ይኸው እንደዚህ አለች። ከዛ ድሬዳዋ መሄድ አልፈልግም ብር እኮ ነው የሚያስፈልገኝ እኮ እኔ ባልበላው አንጀቴ እንዴ በእግር ሄዳለሁ። እዚህ ሰው ሀገር ውስጥ እኮ እንዴ ምን ችግር አለው? ቅርብ አይደል እንዴ 2 ሰዓት መንገድ አለ። ሮጥ ዘመዶች እኮ እንደዛ ነው ያለችኝ። ይኸው ከዋሾት ግን አንቺ ጥሩ አይደለም ልጅ አለሽ። እኔ ችግር ነው ዛሬ የሰው ፊት ለፊት ያቆመኝ። እንደዚህ አይደረግም። ለሌላ ጊዜ ትምህርት አይዞሽ፣ የማያልፍ ቀን የለም፣ ሁሉም ያልፋል ይለናል። ስንት ዓመት የኖረችበትን ቤተሰብ ጋር ሂጂ ምናምን ሰው ይባላል። ጋይስ ስደት እኮ ሌላ ሀገር ነው እኮ ያለችው። ድንበር ተሻግራ እኮ ሌላ ሀገር ነው እኮ ልጅቷ። አውርጬ ወይኔ ዛሬ በቃ ጥሩ ምግብ እራት ልበላ ነው ብዬ ያልገባሁት ገደል የለም። አንቺ ብስሚላ እኔ መቼም በሆን እቅራለሽ። ከዚህ ሁላ ጥረት በኋላ ግን አንቺ ብሩ ከአንቺ ኪስ ወጥቷል? አልወጣም። እንዴት ላድርግና የጨነቀኝ እሱ ካልወጣ ታዲያ አሁን ምንድን ነው ልትከሻት የመጣሽው? በሐዋላ እኮ ሙሉ ስሟን ብቻ ተቀብለሽ ሐዋላ እኮ የትም ቦታ ትወስዳለች እኮ። አይሆንም እነሱ ሀገር ሄለን። ኧረ ሶማሌ አሁን እኔ ሐዋላ ልካለሁ። ምንድን አሁን አካውንት ነው የማይኖረው። በስሟ ትልኪያለሽ። ከዛን ከዌስተር ወይንም ደግሞ ከሐዋላ ቦታ አንቺ አሁን ላኪ። እኔ
የሆነ አበሻ $90 ላክልኝ። ቲክቶክ ላይ እኮ የሆነ አበሻ 97 ነው $91 ላክልኝ። በሱ እሷ ግን አይሰራም አለች። ይሄ ባንክ ግን የሆነ አበሻ $91 ላክልኝ በባለፈ። እንደውም በሱ ነው ሐኪም ቤት የሄድኩት። ይኸው ከዋሾት ከመስረጃ ጋር ሰጥሻለሁ። እሷ ግን ይሄ ባንክ አይሰራም አለችኝ። አውቃ ማለት ነው። የሚሰራ ባንክ አይሰራም። ሄሉ ሌላው ደግሞ አገሬ ልግባ ነው እንደ ያለችው። ከሀገሯ እኮ ልትሰራ ነው አይደል የወጣችው። በዚህ አርገሽ ተመልሰሽ እና አባትሽ ቤት ግቢ ማለትስ መፍትሄ ነው ወይ? ከእንትን አይቀበሉሻል። ሀረር ከዛ እንደዚህ ሄደሽ አቤትሽ አገርሽ ግቢ ስለምንድን ነው ያለቻት? አገሬ ጨነቀኛ እርጉዝ ነኝ አለች። አይ ውሸት አለው። እቺ ሴት ውሸት ነው። እኔ አንቺ ስለዛ አገሯ ትግባ መፍትሄው እሱ ነው። ሰላምን ጥሪያት እንዴ ሰላምን ታረጋለች። በቃ ሄልዬ ስላስገባሽኝ አመሰግናለሁ። ቆይ አንዴ ስላስገባሽኝ አመሰግናለሁ። የኔ እናት እግዚአብሔር ከአንቺ ጋር ይሁን። የከበደሽን እግዚአብሔር ያቀልልሽ። ከመድኃኒዓለም በላይ ምንም ነገር የለም። አንቺ አይዞሽ እሺ። የሚረዳ ሰው ይረዳሻል። ልክ እንደዚህ ባለጌ ሴት ከስንት አንድ ወጦ አንድ ነገር ብዬ እና አይዞሽ እግዚአብሔር ከአንቺ ጋር ይሁን የኔ እናት እሺ። ፎሎ አድርጌሻለሁ እኔ እሺ። ፎሎ ባክመልሽ ፎሎ አድርጌሻለሁ ነገር እንላክላት። እዚህ ያለሽ ሰው እሱ ነው የሚጠቅመው እንጂ ወሬ አያስፈልግም። የምንችለውን ነገር እናግዛት ለጊዜው እንኳን የምትንቀሳቀስበት በሽታ ያለን እናግዛት። ዋንቀርሽ ምጮተናለ እንፈዱ ነራ ሊፈቱ ምን አልፈልግም። እዚህ አከክጂብ ዱፊ አከንክጂብ ነ ኡመኒ ይመስከር እኔ መጥቼ አወራላታለሁ። ከላከች ችግር የለውም። የሷ ብር ይቅርብኝ ነው የምትለውና እስቲ ቃሏን እንደምትፈጽምና እንደማትፈጽም ምናልባት ካልተረዳናትም ለህዝብ አሁን አስገባለሁ። ከፈለግሽ መቴሮ ከፈለግሽ ግን አስገቢ ለሷ ግን አይደለም ለሌላ ደሃ ይሰጣል። እቺ ውሸታ እኮ ላኪ አሁን ላክ በሄለን ለማን እንደምትልኪ ነው ብሩ ታዲያ ለማን እንዲላክ ነው? ለሌላ ለቸገረው ትሰጪዋለሽ። እስኪ ትላክና እንያት ሁሉ እሷ ትላከው ለሀጎስ ትሰጪዋለሽ። ለትላንትናው ልጅ ትላክልሽ ላንቺ በፔፓል ለሀጎስ ስጪው። ማነው ሀጎስ? ሀጎስ የኔን ፔፓል ስጫት ለሀጎስ አስተላልፍለታል። እስቲ ፔፓል የለማ ኤሮፕ ነው ያለሁት የለኝም። ኢሮፕ ፔፓል እኮ ኢንተርናሽናል ነው ለዓለም ነው እኮ ለአፍሪካ ብቻ ነው የማይሆን ነው። እሷ ከሌላት ካልጫነች ስልኳ ላይ በምንድን ነው ታዲያ መላክ የምትችይው? የስሚያ ማለት የሀጎስን ጎፈንድ ሳትችይ ጎፈንድሚ አድርጌ አላውቅም። ኦኬ ሄሊ ታያት የሀጎስን አሁን የሀጎስን ቁጥሩን ልስጥሽና ሞባይል እንትኑን በሞባይል አስገቢለት ወደሱ ችግር የለውም። ሞባይል ብር ይገባል። ንግድ ባንክ አካውንት ልስጥሽ። ሞባይል ባንክ የለኝማ እኔ ያለሁት እና ታዲያ ምንም ነገር ሳይኖርሽ ነው እንዴ ልጅቷን ራሱ ልትከሽ የመጣሽው? አሁን አስገባለሁ ያልሽው አሁን በምንድን ነው የምታስገቢው? ባንክ አስገባለሁ። ሞባይል አሁን በምንድን ነው የምታስገቢው? አሁን አስገባለሁ። ሀጎስ ባንክ ቁጥር የለሽም እንዴ? በጸሎት አለኝ እኮ ልስጥሽ እኮ አልኳት። የለኝም ያ ባንክ ቁጥሩን ስጪ። ሞባይል እኮ ማለት ወዲያው የሚሆን ነው። አሁን እሰጥሻለሁ የሀጎስን ብቻ ላክልኝ። ታዲያ ፊት ለፊት እንዳትልኪ። ምንም ችግር የለውም። ፊት ለፊት ቢሰጥም ሌላም ሊረዳው የፈለገ ሰው ይሰጣል። እሱ በሽተኛ ነው። ትክክል። ያ ጻፉ እሱ ጋር ወዲያው ነው